الحمد لله رب العالمين اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه والتابعين أما بعد السلام عليكم ورحمة الله وبركاته. قال رحمه الله: وقلت والله الموفق አልኩኝ በገጠም መልኩ والله الموفق الله تبارك وتعالى ለስኬት የሚያበቃው ለመልካም ነገር ሁሉ የሚገጥመው የሚወፍቀው እሱ ነው እያልኩ አላህን ተውፊቅ የጠየቅኩት በገጠም መልኩ አልኩኛ። ገጣሚም ጭምር ነበሩ ማለት ነው። ገጠም ተሰጥኦ ነው። አሩድ ቀዋፊ ተምረውም ገጠም ያስቸግራቸው ሰዎች አሉ። አሩድና ቀዋፊ ባይማሩም እንዲሁ በሰሊቃ ገጠም ይገራላቸው ሰዎች አሉ። ይሄን ገጠም ያሉ ሼኹ ሊሞቱ 13 እንደዛ ዓመት አካባቢ ሲቀራቸው ነው። ገጠሙ ላይም ይሄ የሚያመላክት አለ ከእድሜያቸው ጋር የተያያዘ في دار الخراب تظل تبني وتعمر ما لعمران خلقت ራሳቸውን ያናገሩ ነው። እኛንም ያናገሩ ነው፣ እየመከሩ ነው። የሆነን ሰው እንደሚመክሩ አድርገው ፊት ለፊታቸው አንድ ሰው ያናገሩ እንዳለ አድርገውም ዑለሞች ገጠም ይገጥማሉ። የታወቀ ነው። ራሳቸውንም ፈልገውበት የሆነን ሰው ፊት ለፊታቸው በምናብ ስለው ያጠፋን ሰው የተሳሳተን ሰው ቀጥታ ያከሙ እንዳለ አድርገው ያስተላልፉታል። ከዛ በኋላ ይሄ ምክር ይሄ መድኃኒት ለኔ ያስፈልገኛል የሚል ሰው ለኔ ተላልፎ ነው በሚል መልኩ ይጠቀማዋል። في دار الخراب በፈረሰ ሀገርና መንደር ውስጥ ተበሉ ተብኒ አንተ የገነባህ ግንባታ ትቀጥላለህ እንዴ? ዙሪያው ፈርሷል፣ ባዶ ሆኗል፣ ወና ሆኗል፣ ሰው ርቆታል። የሚያስፈራ ቦታ ላይ መገንባት ላይ ትቀጥላለህ እንዴ? ወተዕሙሩ ትገነባለህን ታሳምራለህን? ማሊ ዑምራኒን ኹሊቅታ ሲጀምር እኮ አንተ ለግንባታ አልተፈጠርክም። ዱንያን ልትገነባ ልታንጽ አልተፈጠርክም። በመሰረቱ አኺራህን ልትገነባ ነው የተፈጠርከው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ከሚለው የተወሰደ ነው። ሰዎች በዋነኝነት የተፈጠሩበት ዓላማ አኺራን ማስተካከል ነው፣ ጀነትን መገንባት ነው። ዱንያ ላይ ጊዜያዊ የሆነ ህይወት እንኖራለን ብለው አስፈላጊውን ያክል ነው እንጂ መስራት ያለባቸው ማይበሉትን ያክል መሰብሰብ፣ ማይለብሱትን ያክል ልብስ መግዛት፣ ማይኖሩበትን ያክል መገንባት ተገቢ አይደለም። በመሰረቱ ለግንባታ አልተፈጠርከም ለማለት ነው እንጂ አስፈላጊውን ያክል ሰርተህ ብትኖር ቤት ብትሰራ ችግር የለውም። ወማ ተረከት ለከል አያሙ ዑዝረን ለቀድ ወዐظትከ ወላኪን መተዐظታ ወማ ተረከት ለከል አያሙ ቀናት አላስቀሩልህም አልተውልህም ዑዝረን ምንም አይነት ምክንያት አላስቀሩልህም። ለቀድ ወዐظትከ ቀናቶች መክረውሃል። ላኪን መተዐظታ አንተ ግን የምትመከር ሰው አይደለህም፣ አልተመከርከም። የዱንያ ቀናቶች፣ ሰዓታቶች፣ ወሮች፣ አመቶች ብዙ ነገር አሳይተውናል። የህይወት ተሞክሮ ትልቅ ትምህርት ቤት ነው። ከወረቀት ይልቅ ዱንያ ቀኖች፣ ሁኔታዎች ብዙ ነገር ያስተምራሉ። ክፉን ደጉን ከቀን ነው የምትማሩ፣ ከሰው ነው የምትማሩ። ዱንያ መክራህ ነበር፣ ቀናቶች መክረው ነበረ፣ መክረውሽ ነበረ። ነገር ግን አልተመከርከም፣ አልተመከርሽም፣ ምክሩን አልተቀበልከም። ወቀሳ ነው ይሄ። ከምንሰማው ይልቅ ከምናየውም ልንማር እንችላለን። ቱናዲ ሊረሒሊ ቢኩሊ ሒንን ወቱዕሊኑ ኢነማ አልመቅሱዱ አንተ። ቱናዲ ቀናቶች ይጣራሉ። ሊረሒሊ ልንሄድ ነው ልንወጣ ነው ከዱንያ እያሉ በየቀኑ እገሌ ሞተ እገሊት ሞተች ሲባል እንሰማለን። እዛም አዋቂ ወንዱ ሴቱ፣ ሀብታሙ ድሃው፣ መሪው ተመሪው፣ ፈሪው አስፈሪው ይሞታል። ሁሉም እየጠራች ነው ዱንያ። ሊረሒል ልንሄድ ነው ተነሱ ጓዝ ተክልሉ ከዱንያ ልንወጣ ነው እየተባለ ቢኩሊ ሒን በየጊዜው። ወቱዕሊኑ ዱንያ እያሳወቀችህ ነው፣ ቀኖች እያሳወቁህ ነው። ኢነማ አልመቅሱዱ አንተ ከጥሪው የተፈለግከው አንተ ነህ። አብዱላህ አንተ ነህ፣ አሕመድ አንቺ ነሽ፣ ፋጢማ ሐፍሷ እያለው ለኔ ነው ይሄ ምክር የሚል ስሜት ከውስጣችን መጥፋት የለበትም። የቁርአን ምክር ስንሰማ፣ የሐዲስ ምክር ስንሰማ፣ ወዕዝ ስንሰማ ይሄ እኔን ይመለከተኛል ያስፈልገኛል ማለት አለበት። መካሪ ጠላታችን ሊመስለን አይገባም። ይሄ ትልቅ ችግር ነው። ከድሮም ጀምሮ ያለ አሁን ብሶበታል። ነቢያት ህዝቦቻቸውን ሲመክሩ ሲወቅሱ ለቀድ ነصحቱ ለኩም መክሬያቸዋለሁ፣ ገስጫቸዋለሁ የተለያዩ ነቢያት። ወላኪን ላ ቱሒቡነ ናሲሒን ግን መካሪዎችን አትወዱም፣ አስመሳዮችን ነው የምትወዱት። ቁስላችሁን በሽታችሁን ያዩ ዝም የሚሉ ነው የምትወዱት እንጂ ችግራችሁ የሚነግሯችሁ አትወዱም ማለት። አሁን ላይ ብዙ አላዋቂ ሞኝ የሆነ ሰው የሚመክረው ሰው ጠላት ነው።
ብዙ ጊዜ ሶላት አልጀማዓ ያልፋል ሁሌ መስቡቅ ሆነህ ነው ማየህ ብትለው አንድ ሰው ጀዛከላህ ኸይረን መከርከኝ ዘከርከኝ አስተካክላለሁ ከማለት ይልቅ ሌላ መልስ የሚቀላቸው ሰዎች አሉ። ሒጃብሽን አስተካክለሽ ልበሺ፣ ብዙ ጊዜ እጅሽ ይገለጣል፣ እግርሽ ይገለጣል፣ ለሒጃብ አትጠነቀቂም፣ ሳትሸፈኝ ትወጫለሽ ወዘተ የሚባሉ በራስህ ጉዳይ ላይ ቢዚ ሁን በእኔ ጉዳይ ምን አገባህ የሚሉ ሰዎች ምነው አንገቴ ላይ ቆምክብኝ ወኩሉም ሙየሰሩ ሊማ ኹሊቀ ለሁ ተወኝ እኔ ለዚህ ነው የተፈጠርኩት የሚሉ ሰዎች አሉ። ሐዲሱን ያለ ቦታው እስትድላል አድርገው የሚክዱ የሰው ገንዘብ የሚዘርፉ የተለያዩ ጥፋቶች የሚያጠፉ ሰዎች ተወላህን ፍራ እንዳይደረግም ስትላቸው አቃተዋኝ ወኩሉም ሙየሰሩን ሊማ ኹሊቀ ለሁ ሱብሃነላህ። ሌላ ምክርን ልንፈልግ ልንወድ ይገባናል። ሲያመን ሐኪም ቤት እንደምንሄደው ሐኪም የሰጠንን መድኃኒት ሰዓቱን ስርዓቱን ጠብቀን እንደምንወስደው ልንመከር ምክርን ልንውጥ ይመረንም ልንውጠው ይገባል። የሚመክርህ እኮ የሚወደህ ሰው ይብዛም ይነስ ስለ ዱንያም ስለ አኺራም ቢሆን ደካማ ጎን አስተካክል የሚልህ ሰው የሚወደህ ሰው የሚያስብልህ ሰው ረሒመላሁ መን አህዳ ኢለይና ዑዩበና ይሉ ነበር ደጋ ቀደምቶች። ነውራችንን በስጦታ መልኩ የሚሰጠን ሰው ይሄን አስተካክል የሚለን ሰው አላህ ይዘንለት ብሎ ነበር። ዛሬ ግን ነገሩ ተቀልብሶ ለዐነላህ ሊሆን ነው። ምንም አልቀረም። ችግር የሚነግረኝ አላህ ይርገመው ተወኝ አትግባብን ህይወት ይሏል። አይደለም በግል መክረኸው ጥቅል ምክሮችን እንኳን በዚህ የኔን አስበህበት ነው አይደለ የሚሉ ሰዎችም አሉ። አላህ አንስ ولكن متعفت وتعلن انما المقصود انت የተፈለከው ከምክሩ ተመከሪን وتسمعك النداء وانت لاهٍ عن الداعي كأنك ما سمعت تسمعك النداء ጥሪን ያሰማችህ ነው የዱንያ ቀናቶች وانت لاهٍ አንተ ግን ተዘናክተሃል አልሰማም ብለሃል عن الداعي ከተጣሪው ተዘናክተሃል ጆሮ አልሰጥም ብለሃል كأنك ما سمعت ሰምተህ እንዳልሰማ ሰው ያደረገህ ነው። ና ሞት አለ ና ማርጀት አለ ነገ ማጣት አለ ዛሬ እድሉን ተጠቀም እድሉን ሳታጣው በፊት ያለ ቀናት በየቀኑ እየመከሩህ ነው። እድሜ አንተ ላይ ስራውን እየሰራ ነው። ትናንት ሮጠህ ታመልጥ ነበር ዛሬ ሮጠህ ማምለጥ አትችልም። ወገቤ ትላለህ አይኔ ትላለህ ጥቁር የነበረው ፀጉርህ ነጭ ጣል ማድረግ ጀምሮበታል። ባህሉ መጀራ ለውጦች አሉ። ትናንት አባት አያት ነበረህ ዛሬ የሉም። የዱንያ ለውጦችን ያየን ነው። አንድ ቀን አንተም እንደዛ ልትሆን ትችላለህ ልትታጣ ትችላለህ። ጥሪ የሰማህ ነው። ኒዳ ማለት ጮክ ብሎ መጥራት ነው። ጥሪ ዝም ብሎ ጥሪ ማለት ነው። ኒዳ ከሩቅ አሰምቶ ጮክ ብሎ መጥራት። በየቀኑ የሞት ወሬ ዜና እየሰማን وتعلم أنه سفر بعيد وعن إعداد زاد قد غفلت وتعلم በርግጠኝነት ታውቃለህ አንተ ልብህ ያውቃል أنه سفر بعيد የአኺራ ጉዞ ሩቅ ጉዞ እንደሆነ ታውቃለህ። ማንም ሄዶ አልተመለሰም። ከሄዱ በኋላ ማይመለሱበት ሩቅ ሀገር ሩቅ ስለሆነ ነው ማንም መለሰው። ከመሆኑም ጋር ግን ሩቅ መሆኑን ከማወቅህ ጋር የአኺራ ጉዞ እንዳለ ከማወቃችን ጋር وعن إعداد زاد ስንቅ ከማዘጋጀት ግን قد غفلت በርግጥ ተዘናግተሃል። ጉዞ አለብኝ ያለ ሰው ሻንጣውን ያዘጋጃ። ተናሙ ትተኛለህ وطالب الأيام ساعي የቀናት ፈላጊ እየሮጠ ነው አንተን ፍለጋ እየተከታተለህ ነው። ወራአከ ከኋላህ لا ينام فكيف نمت አንተን የሚፈልግህ ቀን አልተኛም እየፈለገ ነው እየተከታተለህ ነው። አንተ ግን እንዴት ትተኛለህ? መለከል መውት እየጠበቀ ነው አድፍቶ። ቀን እየተከታተለን ነው። ስንወለድ ስንፈጠር 60 ዓመት 40 ዓመት 50 ዓመት ተብሎ ተሰጥቶናል። ታዲያ ያንዳንድ ቀን ከኛ እየተሸረፈች የተወሰደች ነው። እየፈለገን ነው ቀን። የቀደር ወፍጮ ተራችንን ነው የምንጠብቀው። ዱንያ ወፍጮ ቤት ናት። እኛ ነን የምንፈጨው። መላኢካ ነው የሚያቀበለን። ስለዚህ በእያንዳንዱ ቀን የሆነ ነገር መጨመር አለብን ማሻሻል አለብን። እድሜ ጨመረ ነው እኛ የምንለው በተለምዶ ግን ቀነሰ ነው እኮ መባል ያለብን። ይሄ ሰው ልጅ እናቱ ሆድ ላይ ያለ ሁሉ ነገሩ ይጻፋል አይደል? ምን ይበላል ምን ይጠጣል የጀነት ነው የጀሃነም ነው ሸቂይ ነው ሰዒድ ነው ወዘተ ወአጀሊ አጀል ተጽፏል። خلاص ከዛ በኋላ እየቆጠረ ነው የሚሄደው። እየቀነሰ ነው እንጂ የሚሄደው እኮ እየጨመረ ሄደ። እድሜ ጨመረ ሳይሆን መባል ያለበት እድሜ ቀነሰ ከተሰጠን እድሜ ተቀነሰ ነው። እኛ ግን እድሜ ጨረሰው ለንተስ እድሜ ጨመረ ብለን ደስ ይለናል። በኸይር ስራ ቀኑን ካሳለፍነው ደስ ይበለን። አመቱን በኸይር ስራ ካሳለፍነው ደስ ይበለን። ተናሙ وطالب الأيام ساع ቀናት እየፈለጉህ ነው እየሮጡ እየፈለጉህ ነው። እኛ ብንረሳው ሞት አይረሳል። እኛ ግን ይሄን ዘንግተነው ተኝተናል። ልንነቃ ይገባን ነው። معائب هذه الدنيا كثير وأنت على محبتها طبعت የዱንያ አይቦች ነውሮች እንከኖቿ ብዙ ናቸው። معائب جمع عيب
የዱንያ አይቦች፣ እንከኖች፣ ነውር፣ ጉድለቶች ብዙ ናቸው። አንተ ግን አላ መሐበቲሃ ከነውሯ ከጉድለቷ ከስቃይዋ አይንህን ጨፈን አድርገህ አላ መሐበቲሃ ጡቢዕታ የእሷ መሐባ የዱንያ መሐባ ታትሞብሃል፣ ተሰርቷል አብሮህ ከአንተ ጋር አልላቀቅ ብሏል። ዱንያን ምንም እንከን የለሽ አድርገህ የወደድካት ነው። እንከን የለሽ ጀነት ናት፣ አኺራ ነው እንከን የለሽ። ዱንያ ግን እንከን ብቻ ናት። መታመም ነው ዱንያ፣ መጨነቅ ነው፣ መስጋት ነው። በልተህ ሽንት ቤት ሄደህ ቆሻሻ ማስወገድ ነው። ተኝተህ ደክመህ መነሳት ነው። ተዓብ ናት ዱንያ፣ ማግኘት ነው ማጣት። እስክታገኝ ድረስ ትደክማለህ። ካገኘህ በኋላ እንዳላጣው ብለህ ትጨነቃለህ። ልጅ ለመውለድ ተጓጓለህ። ከወለድክ በኋላ ለማሳደግ ትደክማለህ። መሀል ላይም እንዳታጣው ትጨነቃለህ። ትዳር ፈልገህ ቆይተህ መልካም ሚስት አግኝተህ በዛ በትዳር ህይወት ውስጥ ብዙ መከራዎችን ታሳልፋለህ። ከመከራ የጠራች አይደለችም። አንተ ከመከራ ንጹህ እንድትሆን ትፈልጋታለህ። ነገር ግን እሷ ለቀድ ጁቢለት ዐላ ከደሪን እሷ መደፍረስ ላይ የተፈጠረች ናት፣ እየተቀላቀለች ናት። ድፍርስ ናት ዱንያ። ጠርታ አታውቅም። ደስ አለኝ ብለህ 1 ሰዓት 2 ሰዓት 3 ሰዓት አንድ ቀን ስትቆይ ምንም በማታውቀው አቅጣጫ ምክንያቱም የማታውቀው ሰላም የሚነሳ ነገር ይፈጠራል። እዚህ ጋር ልጅ ተወለደ ብለህ ስትደሰት እዚህ ጋር ወዳጅ ሞተ ትላለህ። እዚህ ጋር እገሌ ያገባ ብለህ ስትደሰት እዚህ ጋር እገሌ ተፋታ ብለህ ትደሰታለህ። እዚህ ጋር ስትሰፋት እዚህ ጋር ትቀደዳለችና ዱንያ መዓይቡ هذه الدنيا كثير የዱንያ ነውሯ እንከኗ ጉድለቷ ብዙ ነው። አንተ ግን على محبتها طبعتها እሷን መውደድ ውስጥህ ላይ ታትሟል፣ ተፈጥሮ ሆኗል እሷን መውደድ። ስለዚህ መቋቋም አለብህ፣ በልክ ውደዳት። يضيع العمر في لعب ولهو ولو أعطيت عقلا ما لعبت يضيع العمر في لعب ولهو መዛዛታ በጨዋታ እድሜህ እየተቃጠለ ነው። መሰራት የሌለበትን ነገር እየሰራህ ማሳለፍ ሁሉም ጨዋታ ዛዛታ ነው የሚባለው። ወይም መሰራት ያለበትንም ከልክ በላይ ለሱ ተጨንቀህ ሌላ ከሱ አሳሳቢ የሆነ ነገር በመተው ካሳለፍክ ጨዋታ ነው የሚባለው። ጨዋታ የግድ ጭቃ እየጠፈጠፍክ ቆርኪ የከመርክ የህፃናት አይደለም። ከልክ በላይ ሌላውን የጎዳህ መሰራው ስራ ሁሉ ጨዋታ ነው የሚባለው። እነማ الحياة الدنيا لعب ولهو ዱንያ ጨዋታ ነው፣ ዛዛታ ነው። አታታላችሁ ይላል። ወለው أعطيت عقلا ما لعبت عقل ቢኖርህ ኖሮማ አትጫወትም ነበር፣ ቁም ነገረኛ ትሆን ነበር፣ ቀልደኛ አትሆንም። فما بعد الممات سوى جحيم ከሞት በኋላ የለም سوى جحيم لعاص أو نعيم إن أطعت ልብ በል ነቃ በል አቅል ካለህ። ከህይወት በኋላ ምንድን ነው ያለው? ሞት ነው ያለው፣ አይቀርም። የተኛውም የሰው ልጅ وإن طالت سلامته ምንም የሰው ልጅ ሰላም ሆኖ ለረጅም ዓመት ቢኖር አንድ ቀን ራስ ምታት ሳያመው ቢኖር ቀናት ተቆጥረው አንድ ቀን በቃሪዛ ሰዎች አዝለው ወደ ቀብር ይዘውት መሄዱ አይቀርም። ሴት የወለደችው የተወለደ የተፈጠረ በሙሉ ምንም ያክል እድሜ ልኩን በሰላም ቢኖር አንድ እንቅፋት ሳይመጣው ራስ ምታት ሳያመው ጥርስ ሳያመው እንኳን ቢኖር ይሄ ሁሉ የደስታ ጊዜ ተቋጭቶ አንዴ በቃሪዛ ሰዎች አዝለውት ወደ ቀብር መሄዱ አይቀርም። ይሄን አስበው ሁሉ ከህይወት በኋላ ምን አለ? ሞት አለ፣ አይቀርም። እስከ መቼ ነው ህይወትም? እሱንም አናውቀውም እኮ። ለዚህ ነው ዱንያ የደፈረሰች ናት የሚባለው። አይባ ብዙ ነው የሚባለው። የሆነ ነገር ተሳክቶልህ ደስ ብሎህ ደስታውን ስታጣጥመው ከሰዓት እኮ ልሞት ይችላል፣ ማታ እኮ ልሞት ይችላል። ሰርጋቸው ነገ ነው ሲባል የሞቱ ሙሽሮች አሉ አይደል? አንብባት ዱንያን ብዙ ነው። አንተ ሱቅ ቤት ማድ ቤት ሽንት ቤት ብቻ መሆን የለበትም። አስፋው አእምሮህን። ብዙ አስተማሪ ክስተቶች ዱንያ ላይ አሉ። ስንት ዓመት ለፍቶ ደክሞ ገንዘብ አጠራቅሞ ተበዳድሮ ምን ብሎ ቤት ሰርቶ ገባበት። ነገ ምርቃቱ ሊሆን ማታውን መብራት ኤሌክትሪክ እየዘረጋ ኤሌክትሪክ ይዞት ጸጥ አለ። እሱ ትልቁ ምኞቱ ነው ዱንያ ላይ። ወንድ ልጅ ምኞቱ ዱንያ ላይ ቤት መስራት፣ የገቢ ምንጭ መፍጠር፣ መኪና ማግኘት፣ ሚስት ማግኘት፣ ወልዶ የሞቀ ቤት ላይ መኖር ነው። እነዚህ ናቸው የወንድ ልጅ ምኞት። አብዛኛው ሰው ምኞት እነዚህ ናቸው። ተሳካለት። አብዛኛው አግብቷል፣ ወልዷል፣ ቤት ነበር የሚመኘው። በክራይ ቤት ሲሰቃይ ነበር ያለው። የራሴ ቤት ብሎ ሰርቶ ምኞቱ ሊሳካ ሲል መብራት እየቀጠለ ሊያበራው ሲል ጨለመ ማለት ነው። እሱ ይወት هذه الدنيا። ይሄ ከገባን ሌላ ብዙ ምክር የማያስፈልግ ነው። ምን ልታዘዝ ምን ላድርግ ነው የሚሆነው የኛ ስራ። ከዛ በኋላ ተኝተው በተነሱ ቁጥር አብዱላህ ብን መስዑድ ሌሎችም አንድ ቀን ሰጠን አልሐምዱሊላህ፣ በጥፋታችን ማታ በተኛንበት አልቀጣንም አልሐምዱሊላህ ይሉ ነበር። ውዳሴ ከእንቅልፋቸው ሲነሱ አንድ ቀን ሰጠን።
በወንጀላችን በተኛንበት አልቀጣንም አላጠፋንም። አንድ ቀን ማግኘት ትልቅ ነገር። ነገር ግን ዛሬህም ትናንትህም ሁለቱም ቀኖች አንድ ከሆኑ ትልቅ ኪሳራ። ይሄው ሱሐባ ኢብኑ መስዑድ እንዳሉት ትልቅ ኪሳራ ምንድነው? ዛሬህ ከትናንትህ አለመሻሻል፣ ነገህን ከዛሬ ለማሻሻል አለመወሰን። ዱንያን ለማሻሻል እየጣረን አኺራን ለማሻሻል ማንሞክር ከሆነ ሁሌ የምንጫወት ከሆነ አልገባንም ማለት። ፈማ ባዕደል መማቲ ከህይወት በኋላ ሞት ነው ያለው። ፈማ ባዕደል መማቲ ከሞት በኋላ ደግሞ የለም ሲዋ ጀሒም ወይ ጀሃነም ነው ያለው። ሊዓሲን ላመፀኛ ሰው አው ነዒሚን ወይም ጸጋ ነው ያለው። ኢነ ጣዕታ አላህን ታዛዥ ከሆኑ ሌላ መግቢያ እኮ የለም። ተፈጥረናል፣ ዱንያ ላይ እንኖራለን የተከተበልን ያክል ጊዜ። ከዛ በኋላ አጀላችን ሲደርስ ና ስንባል እንሄዳለን። መቼ ነው ና የምንባለው? አንድ ሰው የሚያውቅ የለም። አንድ ሰው በትክክል መቼ እንደሚሞት የሚያውቅ ሰው ማንም የለም። ና ሲባል ብቻ መሄድ። ማርጀት ሸርጥ አይደለም፣ መታመም ሸርጥ አይደለም። ስንት ዓመት ታሞ ዛሬ ነገ ይሞታል፣ ዛሬ ነገ ይሞታል። ከፈን አዘጋጁ ምን የተባለለት ያለ ሰው 10 ዓመት ይኖራል፣ 20 ዓመት ይኖራል፣ 30 ዓመት ይኖራል ታሞ ዛሬ ነገ ይሞታል እየተባለ በይነማ ረጅም ዓመት ይኖራል ተስፋ ነው የተባለ ሰው ደግሞ በ20 ዓመቱ በ30 ዓመቱ ይሞታል። ሚን ገይሪ ዒለቲን ያለ ህመም ያለ ምክንያት ፍገም ብሎ ድፍት ብሎ ያድራል። እናት ቁርስ አዘጋጅታ ልጇን ስትከሰክስ ስትሄድ የለም። ሚስት ቁርስ አዘጋጅታ ባሏን ስትከሰክስ ስትሄድ የለም። ይሄ ነው ከዱንያ መማር የሚባለው። ከዚህ መሞት አይቀርም፣ መች አናውቅም። ከሞት በኋላ ነገሩን የሚያከብደው ሁለት አማራጭ ነው ያለው። ወይም ጀሒም ነው ወይም ነዒም ነው። ነዒም ማለት ጀነትና ጸጋው ማለት ነው። ከየትኛው ነንና እኛ ከየትኛው ነን አናውቅም። ፈከይፈ ተናሙ ልዐይኑ ወሂየ ቀሪረቱን ወለም ተድሪ አየል መንዚለይን ተንዚሉ። ልብ እንዴት ነው ርክት ብሎ ተኝቶ የሚያድረው? አይነስ እንቅልፍ ጠግቦ እንዴት ያድራል? ወለም ተድሪ አየል መንዚለይን ተንዚሉ። ነፍሴ ነገ ከሞተች በኋላ ከሁለቱ መግቢያዎች የትኛው መግቢያ ላይ እንደምትሰፍር ጀነት ነው ጀሃነም፣ ይሄን ሳላውቅ እንዴት ነው ሓጃ ሁሉ እንደወጣለት ሰው እንደፈለኩ ያንኮራፋው ማድረው? ለዒባዳ መነሳት አለብኝ። ለአኺራ የሆነ ነገር ማድረግ መቻል አለብኝ። ለአኺራው ደስታ የዱንያን ደስታ መቀነስ አለብኝ። ለአኺራው ረፍት የዱንያን ረፍት መቀነስ መቻል አለብኝ። ወለስተ ቢአሚሊን ረደን ሊዱንያ ፈተዕመሉ ሷሊሐን ፊማ ተረክታ ወለስተ ቢአሚሊን ባጢልን ረደን ሊዱንያ ሀል የስተቂም ማ የስተቂም። ዓሩድ ላይ ሚዛን አለ፣ ፊደሎች ይመዘናሉ። ስለዚህ ወለስተ ቢአሚሊን ረደን ሊዱንያ ፈተዕመሉ ሷሊሐን ፊማ ተረክታ። ወለስተ ቢአሚሊን ተስፋ የምታደርግ አይደለህም። ረደን ሊዱንያ ከሞትክ በኋላ ደግሞ ወደ ዱንያ እመለሳለሁ የሚል ተስፋ ከቶን የለም፣ በፍጹም የለም። ማንም ከሞተ በኋላ ወደ ዱንያ አይመለስም። ፈተዕመሉ ሷሊሐን ፊማ ተረክታ። ዱንያ ላይ ትተኸው የነበረውን ነገር ሞተህ ዳግም ወደ ዱንያ ተመልሰህ የተውኩትን እሰራለሁ ያበላሸሁትን አስተካክላለሁ የሚል ተስፋ መቼም የለህም፣ አይኑርህ፣ ሊኖርህም አይገባም። ቢኖርህም የሞኝ ተስፋ ነው። ይገርማል ነው ነገር። ከህይወት በኋላ የግድ ሞት እንዳለ ታውቃለህ። ከሞት በኋላ ወይ ጀነት ወይ ጀሃነም ብቻ እንደሆነም ታውቃለህ። ጀሃነም የሚያስገባው እምቢባይነት የሽያን፣ ጀነት የሚያስገባው ጣዓ መታዘዝ እንደሆነም ታውቃለህ። አሁን ግን ይሄን ያወቀ ሰው ሐል ላይ ነው ወይ ያለው? ሁኔታችን ይሄን ያወቀ ሰው ሁኔታ ነው ወይ? አይ አይደለም ካልክ ደግሞ ምን ትጠብቃለህ? ወለስተ ቢአሚሊን ተስፋ የምታደርግ አይደለም፣ ተስፋ የለህም። ረደን ሊዱንያ ወደ ዱንያ የመመለስ ተስፋ የለህም። ፈተዕመሉ ሷሊሐን ዱንያ ተመልሰህ መልካም ስራ የምትሰራበት የተውከውን ያበላሸው የምታስተካክልበት እድል የለህም። ይሄም አቅላችንን ልናነጋግርበት የሚገባ ትልቅ ምክር ነው። ዱንያ ላይ እንደ ፍላጎቴ አይደለም የምኖረው፣ የፈለኩትን ያክል ኖሬ ስፈልግ አይደለም የምሞተው እና በተባልኩ ሰዓት ነው የምሄደው። አንድ ያዝ ይሄን በደንብ። ስንሞት እኛ በፈለግነው ሰዓት አይደለም፣ አላህ በፈለገው ሰዓት ነው። መቼ አናውቅም። ይሄ ይግባን በደንብ እንቋጥረው፣ ልባችን ስቋጥር እናስቀምጠው። ሞትን አይደል? ከሞትን በኋላ ከፈለኩ አጎቴ ቤት፣ ከፈለኩ አክስቴ ቤት፣ ከፈለኩ በምስራቅ በኩል፣ ከፈለኩ በምዕራብ በኩል የለም። ሩሃችን ከወጣች በኋላ ሁሉ ነፍስን ቢማ ከሰበት ረሂና እስረኛ ሆነናል። ሁለት መንገድ ብቻ ነው ያለው፣ ተይዘናል። ወይ ጀነት ወይ ጀሃነም ነው ያለው። ጀነት የሚገኘው አላህን ከታዘዙ ነው። ጀሃነም ደግሞ የሚገባው አላህ ይጠብቀን አላህን ካመፁ ነው። ይሄን ተረድተናል ወይ? ከተረዳን ደግሞ አህዋላችን ያን አያሳይም፣ ክፍተት አለ። ታዲያ ምንድነው ችግሩ? ወይስ ችግር የለውም ዝም ብዬ እንደፈለኩ ልኖርና ሄጄ ከሞትኩ በኋላ እመጣለሁ ብለህ ነው? ይሄ ደግሞ ተስፋ የሌለው ጉዳይ ነው። አይደለም ተራ ሰው፣ ወንጀለኛ ሰው፣ ሙጃሂዶች ለዲን የተገደሉ የተሰዉ ሰዎች እንኳን አላህ ምን ትፈልጋላችሁ ሲላቸው ዳግም ወደ ዱንያ ተመልሰን መልካም ስራ ሰርተን እንደገና ጂሃድ አድርገን ተገድለን አሁንም ተገድለን መመለስ እንፈልጋለን ይላሉ። እኔ ወስኛለሁ አንድ ሰው ከሞተ በኋላ ዳግም ወደ ዱንያ አይመለስም፣ ሌላ ነገር ጠይቁኝ ይላል አላህ።
ይላቸዋል። ለሙጃሂዶች እንኳን ለጂሃድ እንኳን ከሞቱ በኋላ ዳግም መመለስ አይቻልም። የቂያማ ቀን ነው መቀስቀስ የሰው ልጅ የሚችል። ስለዚህ ምን ነክቶ ነው? ተስተካከል እንጂ ነው። አላህ ልብ ይስጠን፣ አላህ ቀልብ ይስጠን። ወአወሉ መን አሉሙ አልየውመ ነፍሲ ፈቀድ ፈዐለት ነዛኢረ ማ ፈዐልተ አሉ። እስካሁን የሆነን ሰው በምናብ ስለው እየመከሩ ነበር። አሁን ደግሞ ወደ ራሳቸው ቀየሩት በግልጽ ምን አሉ? ወአወሉ መን አሉሙ አልየውመ ዛሬ አንደኛ የምወቅሰው ነፍሲ ራሴን ነው የምወቅሰው አሉ። ለምን? ፈቀድ ፈዐለት የኔ ነፍስም ሰርታለች ነዛኢረ ማ ፈዐልተ አንተ የሰራኸውን አይነት ስራ ሰርታለች። ጉዞው ሩቅ መሆኑን አውቃ ስንቅ አላዘጋጀችም። ጥሪ የሰማች አላ ብላለች። የዱንያን ነውር ያወቀች ምንም ነውር እንደሌላት አድርጋ ዝም ብላ ትወዳታለች። እድሜ ዝም ብሎ የሄደ ትጫወትብኛለች። ወደ ዱንያ መመለስ እንደሌለ ያወቀች ወዘተ። ይሄ ተዋዱዕ ነው። የሷሊሖች የዑለሞች ተዋዱዕ ነው። የወልዮች ተዋዱዕ ነው። እኛ ተበላሽተን ብዙ ነገር አበላሽተንም ራሳችን ከፍከፍ እናደርጋለን። የጀነትንን ለማለት ትንሽ ይቀረናል። ሷሊሖች ወልዮች ግን ብዙ ሰርተውም ራሳቸውን ዝቅ ያደርጋሉ። አያ ነፍሱ አኸውضን ፊል መዓሲ ወበዕደ አልአርበዒነ ወፈይቲ ሲታ። አያ ነፍሱ አንቺ ነፍሲ ሆይ ከነፍስ ጋር መነጋገር ያስፈልጋል። ሰውን ማማት ሳይሆን፣ የሰውን ነውር መከታተል ሳይሆን፣ የሰውን ችግር መቁጠር ሳይሆን ወይም ባፈህ ወይም በልብህ የሰው ነውር ከመከታተል እስቲ ነፍሴ ሆይ በል ወደ ራሳችን ተመለስ። አንተ ማነህ? እኔ ማን ነኝ? አላህ ኸይር የሻለት ሰው የታደለ ሰው በራሱ ነውር ይጠመዳል። የሰው ነውር ከመለቃቀም የራሱን ነውር ነው የሚለቃቀም። አላህ ተባረከ ወተዓላ ከረሕመቱ ያራቀው ደለቢስ የሆነ ሰው የራሱን ነውር ከድኖ አስቀምጦት የሰው ነውር ይከታተላል። እሱ ራሱ ንጹህ ብፁዕ ጸሊል እንደሆነ ይቆጥራል። ራሱ ምንም ነውር እንከን የሌለበት። ይሄ ፈተና ነው፣ መፈተን ነው። ነፍሳችን ሲቆሽ ነው እንደዚህ የሚሆነው። ዑለሞች ሷሊሖች ግን ራሳቸውን ቀድሞ ይወቅሳል፣ ወደ ራሳቸው ጣታቸውን ይቀስራሉ። አያ ነፍሲ ነፍሴ ሆያ እገሌ እገሊት እንዲህ ናቸው እያለን ባፍም በልብም ሰው ከማማት ይልቅ ራሳችንን ነው። ራሱን ያማ ሰው አኺራ ላይ ሒሳብ ይቀንስለታል። በራሱ ነውር የተጠመደ ሰው ነውሩ ይታየዋል፣ ያስተካክላል። ከራሱ ነውር አይኑን ከድኖ ሌሎችን ብቻ የሚከታተል ሰው አኺራ ላይ መከራ ምርመራ ይበዛበታል። አኸውضን ፊል መዓሲ ወንጀል ላይ ትዋኛለሽ እንዴ? ወንጀል ላይ ትዘፈቂያለሽ እንዴ? ወበዕደ አልአርበዒነ ከአርባ በኋላ እኮ ወፊቲ ሲታ 6 ጨምረሻል 46 ዓመቴ እኮ ነው ያሉ ነው ኢብኑ ረጀብ ረሒመሁላህ ተዓላ። አንድ ሰው 40 ዓመት ከሞላው በኋላ ጨዋታ ማቆም አለበት፣ መዘጋጀት አለበት። ከ40 ዓመት በኋላ አቅል ይበስላል። የብስለት ጥግ ላይ ነው የሚሆን። ከ18 ዓመት በኋላ ሰው ኃላፊነት ሙሉ በሙሉ መውሰድ አለበት ለሁሉም ነገር። አወለም ኑዕሚርኩም ማ የተዘከሩ ፊህ መን ተዘከር በብሉግ ተፈስሯል። በ15 ዓመት በ18 ዓመት ተፈስሯል። በ40 ተፈስሯል። መማር ማገናዘብ የሚችልበትን ያክል ጊዜ አኑሬያችኋለሁ ዱንያ ላይ። አስተዋይ ብትሆኑ ብታገናዝቡ እዛው ታገናዝቡ ነበረ። አሁን እዚህ መልሱኝ አትበሉ። አስጠንቃቂም መጥቶላችኋል፣ መልእክተኛ ተልኮላችኋል፣ ቁርአን ወርዶላችኋል፣ ታማሚ አይታችኋል፣ ሽበት አይታችኋል። ይሄ ሁሉ ነዲር ነው፣ አስጠንቃቂ ነው። አንድ ሰው 40 ከሞላው በኋላ በተለይ መጃጃል የለበትም፣ እንደዛ መሆን የለበትም። ትልቅ ሰው ነው ማለት ለቀብር ማሰብ አለበት። حتى إذا بلغ أشده وبلغ 40 سنة قال رب أوزعني أن أشكر نعمتك التي أنعمت علي وعلى والدي وأنا أعمل صالحا ترضاه وأصلح لي في ذريتي. ይሄን አንቀጽ ቆም ብለን ብናስተነትነው የሰው ልጅ 40 ሲሞላው ወደፊትም ወደ ኋላም ወደ ግራም ወደ ቀኝም ወደ ላይም ወደ ታችም ማየት የሚገባው ዕድሜ መሆኑን ያሳይ። وبلغ 40 حتى إذا بلغ أشده የጥንካሬ መጨረሻው ማለት ነው። አሽድ ማለት ብስለት፣ የአእምሮአዊ ብስለት። አካለ ሊደክም ይችላል፣ አእምሮ ግን የመጨረሻ የሚበስለው 40 ላይ ነው። ነቢያትን በ40 ዓመት የሚላኩት ለዚህ ነው። 40 ዓመት ሲሞላው قال ربي أوزعني أن أشكر نعمتك التي أنعمت علي. ጸጋ የሚታየው የበለጠ ያኔ ነው። የመውለድ የማሳደግ ትርጉም የሚገባው ያኔ ነው። አላህ ይዘንላቸው አባቶች። እኔ 3 ልጆች 4 ልጆች እያስቸገሩኝ ነው። አባት እናቶቼ እኔን ሲያሳድጉ ቤት 7 ልጅ 8 ልጅ 10 ልጅ 11 ልጅ እንዴት ነበር የቻሉት? አንድ ልጅ አደከመኝ እኮ እናቴ አላህ ጀዛሽን ክፍልሽ እንዲሆንሽ ነው ያሳደግሽኝ። 3 ልጅ አደከመኝ። አውዚዕኒ አን አሽኩረ ኒዕመተከ አለቲ አንዓምተ ዐለየ ወዐላ ዋሊደይ። ለፍተው ደክመው ያሳደጉኝ ያኔ ነው የሚገባ። በእርግጥ እውቅ ያለው አቅል ያለው በ10ም በ15ም ያውቃል። ግን አንዳንድ ሰው የ40 ሆኖ የ4 ዓመት ልጅ ጭንቅላት አለው፣ የ4 ዓመት ልጅ የሌለው አለ። አላህ ይመስገን ተሰሩፉ ሁኔታው ሲታይ ዋና አመለ ሷሊሐን ተርዳህ። መልካም ስራ አንተ የምትወደውን ስራ ለመስራት አግዘኝ፣ ወፍቀኝ፣ አመላክተኝ።
ከእንግዲህ መልካም ስራ ነው መብዛት ያለበት ማለት ደጋግ ቀደምቶች እስከ 40 ዓመት ይሰሩና ከ40 ዓመት በኋላ ከመስጂድ አይወጡም ነበር ይባላል። እስከ 40 ለዱንያ በርተህ መሰራበት ይሁን ከ40 በኋላሳ የሰራኸውን አስተዳደር አገላብጥ ኢስቲስማር አድርገው ኢንቨስት አድርገው ሙሉ በሙሉ ጉልበትህ አብዛኛው መሰራው እስከ 40 ይሁን የወጣትነት ጊዜ ነው። ከ40 በኋላሳ ያለህን አሳድግ ጠብቅ አብዛኛውን ለአኺራ አድርገው ከመስጂድ አትውጣ። ዛሬ 80 ዓመት ተኮኖ የዱንያ ፍቅር ውስጡ ላይ ያበበ ያስቸገረው እንደ ህፃን የሚያደርገው ሰው فدع الشبا ولقد عداك زمانه واجهد فعمرك مر منه الأطيب እንደ ህፃን መሆንን አቁም ጊዜው አልፎብሃል واجهد ለአኺራ ታገል فعمرك እድሜህ مر منه الأطيب ምርጡ እድሜ አልፏል። አሁን የቀረው የድካም ጊዜ ነው። ትንሽ ቆይተህ ወገቤ ትላለህ እግሬ ትላለህ አይኔ ትላለህ ጥርሴ ትላለህ አላህ ይመስገን። ሁሉ የሰውነት አካላችን እድሳት ይፈልጋል ከ40ዎች ጀምሮ። ከዛ በኋላ እንደ አዲስ መሰራት አለበት። ቆርቆሮ ነው ሰው አጥንት ነው ሸክላ ነው ተሰባሪ ነው ብርጭቆ ነው። ቤትህ ከሆነ ያክል ጊዜ በኋላ እድሳት እንደሚፈልገው መኪና ከስንት ጊዜ በኋላ ድምፅ እንደሚያመጣው እድሳት እንደሚፈልገው እኛም ከ40ዎች ጀምሮ እድሳት ትፈልጋለህ። هذا هو أنت وأنا አይመስለንም ሩቅ ይመስለናል። ተሰባሪ ነን ደካማ ነን። ለዚህ ነው ወጣትህን ተጠቀም ሳታረጅ በፊት የተባለው። ጤንነትን ተጠቀም ሳትታመም በፊት የተባለው። ጊዜህን ተጠቀም ሳትጨናነቅ በፊት የተባለው። ስናጣው ነው የሚገባ ይቆጨን። አላህ ስለሚያውቅ ነው ቀድማችሁ ተጠቀሙት ያለን። እኛ ግን ሲደርስ ሲነክሰን ነው የምንነቃው። ያዝ ሲያደርግ ወጣትነትን ካለፈ በኋላ ነው የሚገባ። ጊዜህን ገንዘብህን ካለፈ በኋላ ነው የሚገባ። እንዘናጋለን። 46 ሞልቶሽም ነፍሴ ሆይ እንደው ወንጀል ላይ ትጨማለቅ ያለሽ እንዲያሉ ويقبح بالفتى فعل التصابي وأقبح منه شيخ قد تفتى ወጣቱን ከአንድ ህፃን ሲሆን ያስተላበታል። የወለደ የሚያስተላው ደግሞ ሸይኹን ከፍ ያለ ሰው ከ40 ያለፈ ሰው እንደ ወጣት ሲያደርገው ነው የበለጠ የሚያስተላ። ويقبح بالفتى فعل التصابي ወጣት እንደ ህፃን ሲያደርገው ያስተላበታል። የበለጠ የሚያስተላው ምንድነው? ሼክ እንደ ወጣት ሲያደርገው። ሼክ ማለት ከ40 ያለፈ በሙሉ ሼክ ነው። ይሄ የእድሜው ሼክ ማለት ነው። ከፍ ማለታቸውን ጎልማሳነታቸውን ለመደበቅ ልጅ ህፃን ለመምሰል ሰዎች ማይፈነቅሉ ድንጋይ የለም። እድሜ ጸጋ ነው። በእድሜህ ልክ ሆነህ ኑር፣ ተከበር፣ ተማር። ከ40 ዓመት በኋላ ነውር ነው ከሌላ ጊዜ የበለጠ ማለት ነው። ከዛ በፊት እንኳን ልጅነት ነው አለመብሰል ነው ይባላል። 40 በስለህ ጨርሰሃል። ግን ሲያበስሉት ማይበስል ደረቅ አለ ጥሬ አለ። መቼ እንደዛ አትሁን። وأرجو أن يطول العمر حتى أرى زاد الرحيل وقد تأتى رحمه الله كمال كان سراغار ادمي مرزمو ጥሩን وأرجو ተስፋ አደርጋለሁ أن يطول العمر ادمي እንዲረዝም حتى أرى አይዘንድ እስካይ ድረስ زاد الرحيل የጉዞ ስንቄን قد تأتى ተዘጋጅቶ እስካይ ድረስ እስኪሟላ ድረስ ተአታ ማለት ተስተካክሎ ተዘጋጅቶ ማለት ተሟልቶ ማለት ተሳክቶ ማለት። እንደው ዱንያ ላይ መኖር የፈለጉት እድሜ እንዲረዝም የፈለጉት እሳቸው ለሌላ ዓላማ አይደለም። አርጁ አን يطول العمر እድሜ እንዲረዝም ፈልጋለሁኝ። ለምን حتى أرى زاد الرحيل የጉዞ ስንቄ ተአታ እስኪሳካ እስኪሟላ ድረስ አልጠገብኩም ማለታቸው ነው። ኸይር ስራ አልጠገብኩም ማለታቸው። አላህ ይመስገን። በልጅነታቸው ቁርአን ሐፍዘዋል። ከአባታቸው ጋር ለዕልም ብዙ ቦታ ሄደዋል። ከዛ በኋላ ራሳቸውን ችለው ሻም፣ ሒጃዝ ብዙ ቦታ ሄደዋል፣ ለፍተዋል። ብዙ ተማሪዎችን አፍርተዋል። ትልልቅ ተማሪዎችን አፍርተዋል። በረካ አላህ ሰጥቷቸዋል ለዕልማቸው። ومع ذلك የአኺራ ስንቄ ሙልት እንዲልልኝ የእድሜ መርዘም ፈልጋለሁ። ፎቅ እንዳበዛ ስልጣን እንዲዘራ ነው። ከስልጣን በጣም የሚሸሹ ሰው ነበር። ከባለስልጣናት ጋር ተገደው እንጂ አይገናኙ ነበር። ከተገናኙም ዘም ብሎ ነበር። አንዴ ከተማሪዎቻቸው ጋር መስጂድ ያስተማሩ ሳለ የሆነ ጥያቄ ወቅታዊ ጉዳይ ተነሳና ፍትፍት አድርገው አብራርተው ተማሪዎቻቸውን አስደስተው ተነሱ። ከዛ በኋላ የሀገሩ አስተዳደር ፈልጓቸው ነበር። ከተጠየቁ ይሄዳሉ። ይሄ ነው የአህለ ሱና ወልጀማዓ የሰለፎች አካሄድ። ባለስልጣናት ጋር ዝም ብሎ መቅረብም አይፈቅዱም። ከተጠራህና ለዓላማ መሄድህ የሚጠቅም ከሆነ ደግሞ እምቢ ማለትም አይፈልጉም። መካከለኛ አካሄድ ነው መካሄድ ያለበት እና የሀገሩ አስተዳደር ጠርቷቸው ሄደው ነበር። ሲሄዱ ዙሪያውን ብዙ የዕልም ሰዎች ተቀምጠዋል። ከዛ ቀደም ለአስተማሪዎች ተንተነው ፈትፍተው ያስረዱት ነጥብ እዛ ጋር ተነሳ ለውይይት። በእርግጥ የድሮ ባለስልጣኖች አብዛኛውን ጊዜ የቅኝ ግዛት የሚለው ነገር ከመምጣቱ እስላማዊ አገዛዝ ኺላፋ ከመደምሰሱ በፊት የነበረው አብዛኛውን ጊዜ አስተዳደሮች ዋናው አስተዳደር የሚሆን በየክፍለ ሀገር ያሉት የምክር ቤት አማካሪዎቻቸው ዑለሞች ነበሩ።
ከነሱ ጋር ቁጭ ብለው አዳዲስ ጉዳዮች ላይ ተወያይተው ዑለሞች ህጉን ያወጣሉ፣ ባለስልጣኖች ደግሞ ያስፈጽማሉ። ይሄ ነበር። መሪዎች ዑለሞች ነበሩ ያኔ በትክክል በሐቂቃው። ያን ያክል አይከፋም ነበር። ከጊዜ በኋላ ሁኔታው ተቀያይሮ ፋሲቆች ናቸው አብዛኞቹ መሪዎች። አማካሪዎቻቸውም ከነሱ የባሱ ፋሲቆች ናቸው፣ የዲን ጠላቶች ናቸው። የዲን ሰውን አያስቀርቡም። ከቀረብካቸውም ዲንህን ታጣለህ። በአብዛኛው መምከር ከፈለግከም በርቀት በደብዳቤ በጽሁፍ በስልክ ምከር። መሄድ ግዴታ ከሆነ ሌላ ጎንዮሽ ጉዳት ከሌለው መሄድህ ግዴታ ከሆነ ጎንዮሽ ጉዳት ከሌለው፣ ጎንዮሽ ጉዳት እንዲኖረው ደግሞ ባለመሄድህ የባሰ ጉዳት የሚመጣ ከሆነ ኢብኑ ቀይም ይሄን በደንብ አድርገው አብራርተዋል። ለመصلح ያክል ገባታ ልትል ይችላል። ሻሂድ ኢብኑ ረጀብ ቁጭ አሉ። እዛ ጉዳዩ ተነሳ፣ በቦታው የነበረ ሁሉ አስተያየቱን ሰጠ። ኢብኑ ረጀብ ዝም አሉ፣ ምንም እንደማያውቅ። ከዛ በኋላ መጅልስ ተጠናቀቀ፣ ወጡ፣ ሄዱ። ደረሶቻቸው ተከትለው ሄደው ቅድም ከመጅልስ እዛ ከመቀመጣችን በፊት መስጂድ ላይ በደንብ አድርገው እርሶ የተነተኑትን መሰላ እንዲህ አይነት መድረክ ላይ እኮ እርሶ ቢናገሩ የበለጠ ነበር የሚያምረው እንትንም ነበረው ነው። ምን አሉ? መልሳቸው ምን ነበር? ቅድም መስጂድ ላይ ቁጭ ብለን ስንናገር ያ የመስጂድ መጅልሳችን ለአላህ ብለን የተቀመጥነው መቀማመጥ ነበረ። ያ ደግሞ እዛ ቦታ ላይ ያያችሁት የዱንያ የፉክክር መጅልስ ነው። ስለዚህ ዒልሜን እዛ ቦታ ላይ ማርከስ አልፈለኩም ነው። ብናገርም ለራሴ አይደለም አይሆንልኝም። ቦታው ላይ ሁሉም የራሱን ተናግሯል። የእሳቸው ትንሽ ሊሻል ይችላል፣ በደንብም ሊሻል ይችላል። ተማሪዎች እንዳሉት ማንም እሳቸው እዛ ያብራሩትን አላብራራም ቦታው ላይ። ስለዚህ የዱንያ መጅልስ ነው፣ የፉክክር ቦታ ነው። ይሄ ነው ኢኽላስ የሚባለው። ለአላህ ብሎ ዝቅ ያለ አላህ ከፍ ያደርግለታል፣ ስራውን በረካ ያደርግለታል። አያ ጉስነ ሸባቢ ተሚሉ ዘህወን ከአነከ ቀድ መዳ ዘመኑን ወሺብታ። ይሄ ለወጣቶች አያ ጉስነ ሸባቢ፣ አንተ የወጣትነት እንቡጥ የለመለምክ ቅጠል ዛፍ፣ ተሚሉ ዘህዋ በኩራት ወዳ ወዲህ ትላለህ አይደለ? ትወዛወዛለህ አይደል? ወጣትን እያልክ ትፎክራለህ፣ ተረሳለህ፣ ትዘላለህ። ከአነከ ቀድ መዳ ዘመኑ፣ ብዙም አትሸወድ አትሸንገል። የወጣትነት ጥጋቡ አቅሙ የሰውነት ልስላሴው ምቾቱ ምኑ አይሸንግልህ። ይሄ ብዙ አይቆይም። ከአነከ ቀድ መዳ ዘመኑን፣ እንደው ከትንሽ ጊዜያት ካለፉ በኋላ እሺ ወሺብታ ትሸብታለህ። ትናንት ወጣት ነበርክ፣ ዛሬ ሸበቶ ትሆናለህ። ምንም አታስተውልም አንተ። በአንዴ መጥቶ ሽበት ይወራሃል፣ ሁኔታ ይቀየራል። ስለዚህ ትንሽ ጊዜ ነው ያለችው፣ ያቺን እንደው በዒባዳ አሳልፋትና ከዓርሽ ጥላ ስር በመሆን ትሸለማለህ። ስለዚህ ዘህው ማለት መዘንጋት፣ መዝናናት፣ መፈንጠዝ፣ መኩራራት ማለት ተሚሉ ዘህወን። መይል ማለት ደግሞ ብዙ ጊዜ እርጥብ የሆኑ ዛፎች፣ በጣም ያልጠነከሩ ያልወፈሩ ዛፎች ንፋስ እዚህ አድርጎ ያወዛውዛቸው የለ። ወጣትነት እንደዛ ያድርግህ፣ አያቅብጥህ፣ ረጋ በል፣ ነገ ትደርቃለህ። ዓሊምተ ፈዳዕ ሰቢለ አልጃህሊ ወሕደር ወصحሕ ቀድ ዓሊምተ ወማ ዓሚልተ። በአንዳንዱ ኑስኻ ዓሊምተ ፈዳዕ ሰቢለ አልጃህሊ ወሕደር ፈዲሐተ ቀድ ዓሊምተ ወማ ዓሚልተ። ይሄ ጥሩ ነው። ይሄም صحሕ የሚለው ያስኬዳል። ፈዲሐተ የሚለው ደግሞ ከማዕናው አንፃር የተሻለ። ዓሊምተ አውቀሃል፣ ብዙ ነገር ሰምተሃል፣ ስንት ነገር ሰምተናል፣ አንብበናል። ፈዳዕ ሰቢለ አልጃህሊ ከማወቅህ ጋር ደግሞ የጅህልናን ያላዋቂ መንገድ አካሄደን ተጠንቀቅ። ፈዳዕ ተው ሰቢለ አልጃህሊ የጃሂልን መንገድ መሄድ ተጠንቀቅ። እንዳቅሙ የተወሰነ ነገር የምታውቀው አለ ይብዛም ይነስ፣ በእውቀትህ መሰረት ባወቅከው መሰረት ኑር እንጂ የጅህልናን አካሄድ፣ የማህየነትን አካሄድ፣ የጥፋትን አካሄድ ተው። ወሕዘር ተጠንቀቅ፣ ሁሌም ጠንቀቅ በል። ወصحሕ ስራህን እምነትህን አስተካክል፣ ወይም ደግሞ ወሕዘር ተጠንቀቅ። ፈዲሐተ ውርደትን ተጠንቀቅ። የምን ውርደት? ቀድ ዓሊምተ በእርግጥ አውቀህ ነበረ፣ ወማ ዓሚልተ ግን ባወቅከው ምን ሰራህበት። هذا سؤال كبير ومخيف جدا። ማወቁን አውቀህ ነበር፣ አውቀሽ ነበር፣ ባወቅከው ምን ሰራህበት እንባላለን። ለዚህ እንዘጋጅ። ማወቁ የሚያስደስተንን ያክል ባወቅነው አለመስራቱ ያስጨንቃል። ስንት ክታብ ቀርተሃል፣ ስንት የድምፅ ትምህርቶችን ኦዲዮችን አድምጠሃል፣ ስንት ኹጥባ ተከታትለሃል፣ ስንት ቁርአን አኽትመሻል፣ ግን የት አለ ፍሬው? በዛ ሁሉ ሰርተሃል ወይ እንባላለን። ይሄን አስቡት። ለዚህ ጥያቄ መልስ እናዘጋጅ። ፈዲሐ ውርደት። ወያ መን የጅመዑ አልአምዋሉ ቁል ሊ አየምነዑከ ረዳ ማ ቀድ ጀመዕተ። ወያ መን የጅመዑ አልአምዋላ ዝም ብለህ ገንዘብ የምታጠራቅም ሆይ ቁል ሊ እስቲ ንገረኝ፣ አየምነዑከ ረዳ ሞትን ከሞት በኋላ ያለን ስቃይ መከራ ይከላከልልሃል እንዴ? ማ ቀድ ጀመዕተ የሰበሰብከው ገንዘብ መሰብሰብ ብቻ ዋጋ የለም ኸይር ስራ ካልሰራህበት። ስለዚህ ገንዘብ መሰብሰብ ሳይሆን አኺራ ላይ የሚያዋጣው መልካም ስራ መሰብሰብ ነው የሚያዋጣው። ፊትን ወደዛ አዙር። ማ አግና ዐኒ
ማሊያህ ሀለከ ዐኒ ሱልጣንያህ አኺራ ላይ የሰበሰበው ገንዘብ አይጠቅምም፣ ልጅ አይጠቅምም። ኢላ መን አተላህ ቢቀልቢን ሰሊም ከኢማን ጋር ከሆነ እንጂ ከተውሂድ ጋር ከሱና ጋር ከሆነ እንጂ። ወያ መን የብተጊ አምረን ሙጣዐን ሊየስመዐ ናፊዘን መን ቀድ አመርተ ነዓም ወይስ ሙነፊዘን ነው የሚለው እናንተ? ናፊዘን ነዓም ሙነፊዘን የሚልም አለ ያስኬዳል። ወያ መን የብተጊ አንተ የምትፈልግ ሆይ አምረን ሙጣዐን ስልጣን የምትፈልግ ሆይ ሁሌ ያዘዝከው ሰው የሚፈጽምልህ እንድትሆን የምትፈልግ ሆይ ሊየስመዐ ናፊዘን ሙነፊዘን የስማዕ የሚልም አለ ሰምቶ ሰው ሁሉ አንተ የምትለውን ሰምቶ ናፊዘን ወዲያው የሚተገብርልህ ቀድ አመርታ ያዘዝከውን ሁሉ ያኒ ትልቅ ስልጣን የምትፈልግ ሆይ ለማለት ነው ባጭሩ። ግጥሙ በተለያየ መልኩ ቤት እንዲመታላቸው ቃላቶች ወደፊት ወደ ኋላ ያሉት አለ። አንተ የብተጊ አምረን ሙጣዐን ሁሌ ትእዛዙ እሺ እንዲባልለት የሚፈልግ ሊየስማዕ ናፊዘን መን ቀድ አመርታ ያዘዝከው ሰው ሁሉ እሺ ሊልህ ታዛዥ ነኝ ምን ላድርግ እሺ ታዛዥ ነኝ እንዲልህ የምትፈልግ ስልጣን የምትፈልግ ሆይ عجبا إلى الولاية لا تبالي عججت إلى الولاية لا تبالي بعد النسخة جنحت إلى الولاية لا تبالي أجرت على البرية أم عدلتا يقلب مدرك مكنياتوች አንዱ በዱንያ ጥቅማ ጥቅሞች መታለን በወጣትነት መታለን በጡል አመል መታለን አንዱ ደግሞ ስልጣን ሰው ስልጣን ፍለጋ ዲኑን ያጣል አኽላቁን ያጣል ባህሉን እሴቱን ይተዋል። አንተ አጀጅተ ወይም ደግሞ ጀነሕተ ተዘነበልክ ኢለል ዊላየቲ ለስልጣን ጓጓህለት ከልክ በላይ ስልጣን ካልሰጣችሁኝ ብለህ ትጮኻለህ። የስልጣን መሰላል ላይ ወንበር ላይ ለመውጣት ማትፈነቅለው ድንጋይ የለም፣ ማታደርገው ነገር የለም። ላቱባሊ ምንም አይመስልህም። አጁርተ በዳይ ብትሆንም አለል በሪየቲ የምታስተዳድረውን ህዝብ ምትበድል ብትሆንም አም ዐደልታ በፍትህ የምታስተዳድር ብትሆንም እሱ አያሳስብህም። ብቻ ስልጣን መያዝህ ብቻ ነው የሚያሳስብህ። ይሄ ልክ አይደለም። አላ ተድሪ ቢአነከ የውመ ሷረት ኢለይከ ቢገይሪ ሲኪንን ዱቢሕታ አላ ተድሪ አታውቅም እንዴ ቢአነከ አንተ የውመ ሷረት ኢለይከ ስልጣን ወደ አንተ የመጣ ቀን የተሾምከ ቀን ቢገይሪ ሲኪንን ያለ ቢላዋ ዱቢሕታ እንደታረድካል። መሾም ያለ ቢላዋ መታረድ ነው ይላሉ ዑለሞች። መሾም ስልጣን መያዝ ያለ ቢላዋ መታረድ ነው። መከራው ከባድ ነው፣ ኃላፊነቱ ከባድ ነው ማለት በቢላዋ ከሆነ አንዴ ነው የምትታረደው። አንተ ግን ስልጣን ላይ እስካለህ ድረስ ያለ ቢላዋ መታረድ ፈተና ላይ ነው ያለው፣ ስቃይ ነው የዱንያውም የአኺራውም። ምክንያቱም ዱንያ ላይ ኢነ ኒስፈ ናሲ አዕዳኡ ሊመን ወሊየል አሕካመ ሃዳ ኢን ዐደል የምድር ሰዎች ግማሾቹ ለባለስልጣን ጠላት ናቸው፣ ያውም ፍትሃዊ ከሆንክ ነው። ኢነ ኒስፈ ናሲ አዕዳኡን ሊመን ወሊየል አሕካመ ሃዳ ኢን ዐደል ስልጣን የያዘ ሰው ግማሽ ህዝብ ጠላቱ ነው። ምክንያቱም ሁሉንም ማስደሰት አትችልም። ይሄን የሚያስደስተው ይሄን ያስከፋዋል። የዚህ ምላሽ ፈውስ መድኃኒት ለዛኛው በሽታ ነው። ጭራሽ ደግሞ ፍትህ ከሌለህ የሁሉም ጠላት ትሆናለህ። ነገ ደግሞ አኺራ ላይ እጅህ ተይዞ አላህ ፊት ቀርበህ በእያንዳንዱ በሰጠኸው ፍርድ ትጠየቃለህ። ለምንድን ነው የፈረድከው? እንዴት ነው የፈረድከው? ለማን ብለህ ነው የፈረድከው? ምን መሰረት አድርገህ ነው የፈረድከው? በጣም ከባድ ነው። ወለይሰ የቁሙ ፈርሐቱ ቀድ ተወላ ቢተርሐቲ የውመ ተስመዑ ቀድ ዑዝልታ ከስልጣን እያስጠነቀቀው ግዴታ ካልሆነ በስተቀር ቦታው ላይ ካንተ የተሻለ ሰው የሌለ ሆኖ የባሰ ሙጅሪም ፋሲቅ ሆኖ ኡማን ዲንን ሀገርን ያበላሻል ካላልክ በስተቀር ለስልጣን መጓጓት የለብህም። ፈተናው ከባድ ነው። ብዙ ጊዜ ደግሞ ሰው ስልጣን ሲይዝ ጠባዩ ይበላሻል፣ አኺራውን ይረሳል፣ አቋሙን ይቀይራል። ስልጣኑን ላለመልቀቅ አቋሙን ይለቃል፣ ይቀይራል። ብዙ ጊዜ የሚታየው ይሄ በጣም ጥቂቶች ናቸው አቋማቸው ላይ ጸንተው የሚያስከፍለውን ዋጋ ከፍለው ለዲን ለህዝብ ለሀገር የሚኖሩ የሚሞቱ ጥቂቶች ናቸው። ብዙዎቹ ስልጣን ላይ እስኪደርሱ ድረስ ራሳቸውን እየቀባቡ እያስዋቡ ለገጽታ ግንባታ ብዙ ነገር ውስጥ የገቡ ማይቻለን ያደረጉ ይለፋሉ። ወጡ ተሳክቶ ወንበሯ ላይ ደግሞ ያችን ወንበር ላለመልቀቅ የማያደርጉት ነገር የለም። ማንነታቸውን ዲናቸውን ሁሉ ይለቋሉ። ትንንሽ ስልጣኖችም ላይ ቢሆን ይሆን የሚባሉ ምንም ባትለቁ እንኳ በአግባቡ አስተዳደር ያለሁ ወይ የሁሉን ሐቅ ጠብቅ ያለሁ ወይ አላህ በሚፈልገው መልኩ ነው ያስኬድኩት ለፍቶ አዳሪ የሚል መጽሐፍ አለ። በዚህ ዙሪያ የተወሰነ ወሳኝ ነጥቦች ተጠቅሰውበታል። የተኛው መስተዳደር የቢሮ ትንሽ ስልጣኑ ጋር ብትሆን ትንሹን ጋር ኃላፊነት ብትሆን ዋጋ አለው፣ ዋጋ ያስከፍላል። ወለይሰ የቁሙ አይተካም ፈርሐቱ ደስታ ቀድ ተወላ እግሌ ተሾመ የምትለዋ ዜና ደስታዋ እሷ አተካም ቢተርሐቲ ሐዘንን ድንጋጤን አተካም የውመ ተስመዑ የስልጣን ጊዜ አብቅቶ የምትሰማበት ቀን ላይ ቀድ ዑዝልታ ተሾመሃል ስትባል የሰማሃት ደስታ ተሽረሃል ስትባል የሚፈጠርብህን ህመም አይተካውም። ተሾመ ገሌ ሲባል ያጨበጭባሉ፣ ሰው የመጣ እንኳን ደስ አለህ ይላል፣ ወዘተ ብዙ ነገር ይደረጋል። ተሾመ ወዘተ ሲባል የሚሰማው ደስታ የሚረሳበት ጊዜ አለ። ተርሐ ሐዘን አለ። መቼ
ቀድ ዑዚልታ ተሽረሃል ይባል። አንዳንዴ በግድ ገፍትሮ አስወግደው በገዛ እጃቸው ባስገቡት ደብዳቤ ትባላለህ። እሱ ራሱ ሌላ ህመም ነው ላንተ። ወተህ ደግሞ እኔ አይደለም በግድ ነው አትልም፣ ሌላ ህመም ያስከትላል። እሱ ፖለቲካው ትፍትፍ ነው፣ ከባድ ነው። ስትሾም አንዳንዴ በግድ ልትሾም ትችላለህ፣ በውድም ለፍተህ ልትሾም ትችላለህ። ስትሻርም መከራ ነው። መሻር ፈልገህም የታባት ትሄዳለህ ትባላለህ በግድ ከባድ ነው። ወላ ቱምሂል ፈኢነ ልወቅተ የስሪ ፈኢን ለም ተክተኒሁ ፈቀድ አባህታ። ወላ ቱምሂል አትዘናጋ፣ ፈኢነ ልወቅተ የስሪ ጊዜ ዝም ብሎ እየፈተነ ይሄዳል። ፈኢን ለም ተክተኒሁ አንተ ካልተጠቀምከው ፈተነህ ፈቀድ አባህታ ትልቅ እድልህን አታህል፣ አበላሽተሃል እድልህን። አንዴ ነው የሰው ልጅ የሚኖረው ዱንያ ላይ አንድ ህይወት ነው ያለን። ካለፈ ደግሞ አለፈ ነው፣ ከተቀነሰ ተቀነሰ ነው። 60 ዓመት ነው 40 ዓመት ነው የተሰጠን። እስከ 15 18 ብዙም ያለውን አታውቅም። እንደው እንደ እስላም 13 14 ያለውን አታውቅም። ብዙም ቀጥ ያለ ነገር አይኖርም። ያለች ቁንጮ እድሜ ከ15 እስከ 40 አካባቢ ያለችው ናት። ከዛ በኋላ ነገሮች እየከበዱ ይመጣሉ። ከዚህ ውስጥም ደግሞ 8 ሰዓቱን 7 ሰዓቱን 6 ሰዓቱን ትተኛዋለህ። 3 4 ሰዓቱን በቀን ውስጥ የበላህ እየጠጣህ ሽንት ቤት ተመላለስክ ታሳልፈዋለህ። 2 3 ሰዓቱን ታክሲ ተጠቀምክ እየጠበቅክ በተለይ ባለንበት ዘመን የታክሲ ወረፋ የምን መንጋ ይመስላል። አንዳንድ ቦታ ላይ ስታየው ተሰብስቦ በታክሲ ትራንስፖርት ያልፋል። ከዛ ውጭ ያለችዋ ጥቂት ሰዓት ናት፣ የዒባዳ ሰዓት ነው። ምንድነው የሰራው? 20 ዓመት ብኖር 40 ዓመት ብኖር ዱንያ ላይ 40 ዓመት ብትኖር የህፃንነት እድሜህን አንሳ። ከዛ በኋላ የመኝታ ሰዓት አንሳ፣ የምግብ ሰዓት አልፋ አንሳ፣ የግል ንጽህና ሰዓት አንሳ፣ የዱንያ ሰዓት አንሳ። ለአኺራ ምንድነው የሰራሁት? ምን ሰርተን ነው ጀነቱን ከጅለው? እኮ አንዳንዴ ወላሂ ይገርማል። ያም ሆኖ ደግሞ እንዘናጋለን። ተረል አያመ ቱብሊ ኩለ ጉስኒን ወተጥዊ ሚን ሱሩሪከ ማ ነሸርታ። ተረል አያም ቀናትን እያየሃቸው ነው። ቱብሊ ኩለ ጉስኒን እርጥብ የነበረ ጉስንን ቡቃያን እርጥብ ነገርን ሁሉ ቱብሊ አድርቃ ታበላሸዋለች፣ እንዲያልቅ ታደርገዋለች። ቱብሊ ማለት ትጨርሰዋለች ማለት። እርጥብ የነበረ እንቡጥ የነበረ ነገር ሁሉ ዱንያ ቀኑ ፀሐዩ አመቱ ተፈራርቆበት ጉስን እርጥብ የነበረው ምን ይሆናል? ባሊ ይሆናል፣ ይበሰብሳል። አንተ ራስህን ሰውነትህን እኮ ማየት ትችላለህ። ህፃን ልጅ ሲወለድ እርጎ ነው አይደል? ሰውነቱ ቅቤ ነው። ትንሽ የቆየ ሲሄድ ደግሞ ሌላ ቅቤ ካልቀባኸው ቅባት ካልቀባኸው የገረጣ እሾህ ግራር የሆነ ይሄዳል። የሰውነት አካላትህ ሁሉ ቅርጻቸው የተቀየረ ይሄዳል። አጥንቱ ይወጣል፣ የደም ስሩ ይወጣገራል፣ መቆም ያቅትሃል፣ እግርህ ጉልበትህ ቆቆቋ የሚል ድምፅ ያሰማሃል። ኸልቁን አኺር ነው። ሀከዛ ዱንያ ናት ስራውን የሰራች የሄደችው። ወተጥዊ ሚን ሱሩሪካ ደስታህን ታጥፍብሃለች። ማነሸረተ አንተ ልዘረጋው የምትፈልገውን ደስታ ዱንያ ቀናቶች ያሳጥሩብሃል። ትመኛለህ ረጅም፣ ዱንያ ግን ታሳጥረዋለች። ትደሰታለህ፣ ነገር ግን ደስታህን ትሰበስብብሃለች። ወተዕለሙ ኢነማ ዱንያ መናሙን ፈአሕላ ማ ተኩኑ ቢሂ ኢዘ እንተበህታ ቢሂ የሚል ያስፈልጋል። ሙሉ አይሆንም ወይ? ወተዕለሙ ታውቃለህ፣ ኢነማ ዱንያ መናሙን ዱንያ ህልም እንደሆነች ታውቃለህ። ፈአሕላ ማ ተኩኑ ቢሂ ህልም ደግሞ የመጨረሻ የሚጣፍጠው መቼ ነው? ኢዛ እንተበህታ ልትነቃ ስትል ነው የሚጣፍጠው። መጨረሻ ላይ ነው፣ ጫፏ ላይ ነው ህልም የሚጣፍጠው፣ ጫፏ ላይ ነው። ላገኘው ስል እውነት መስሎኝ ለነካው ስል ሊይዘው ስል ባነንኩኝ ይላሉ ሰዎች። ይወራጫሉ፣ አንዳንዴ ይናደዳሉ፣ የሆነ ቃላትም የብስጭት ቃላትም ያሰማሉ። ህልም እኮ ነው ያ አብደላህ፣ እውነት መሰለህ እንዴ? ዱንያ እቺ ናት ነው፣ ህልም ናት ዱንያ። ዱንያ መጨረሻ ደግሞ ምንነቷ ህልምነቷ የሚገባህ መቼ ነው? ስትነቃ ነው፣ ልትሞት ስትል ነው፣ ከዱንያ ልትወጣ ስትል ነው የሚገባ። ሐስረ ወላሂ ሐስራ። የበለጠ የሚገባን መቼ ነው? ወደ ቀብር አንድ እግራችን ካስገባን በኋላ ስናረጅ ነው፣ ከፍ ስንል። የት ሄጄ ነው ድሮ ወጣትነት ምንድን የጨረስኩት? በኳስ በፊልም በሳይክል መንደር በመሽከርከር ሴት በማባረር ያሳለፍኩት ጊዜ ዛሬ ተመልሶ ቢሆን ኖሮ ቁርአን ሐፍዝበት ነበር፣ ሐዲስ ሐፍዝበት ነበር፣ ዑምራ ሐጅ ኢዕቲካፍ አድርግበት ነበር ነው። ተሰብሯል፣ እሱ አይጠጋም። فكيف تصد عن تحصيل باق وبالفاني وزخرفه شغلت فكيف تصد እንዴት ነው ፊትህን የምታዞረው ቸላ የምትለው? عن تحصيل باق ቋሚ ለሆነው ለአኺራ የሚጠቅም መልካም ስራ መስራት እንዴት ፊትህን ታዞራለህ? እሱን ትተዋለህ። ወቢልፋኒ ጠፊ የሆነውን ዱንያ ወዙኽርፊሂ የዱንያን ጌጣጌጥ ደግሞ በመስራት ላይ ሹግልታ ተጠምደሃል። ይህም ትልቅ ጥያቄ ነው። ተሱዱ عن تحصيل باق ቀሪ የሆነውን የአኺራን ህይወት ከስማ ተሕሲል ማለት ማግኘት፣ የራስህ ማድረግ ማለት። ለአኺራ የሚሆን ነገር የራስ ማድረግ፣ የአኺራን ሀብት ማብዛት፣ ሶላቱን፣ ዚክሩን፣ ዱዓውን፣ ሰደቃውን፣ ኢስቲግፋሩን፣ ኸይር ስራውን ተሕሲል ማድረግ መሰብሰብ ላይ ተሱዱ ቸላ ትላለህ፣ ፊትህን ታዞራለህ። ወቢልፋኒ ወዙኽሩፊሂ ሹግልታ ፋኒ ጠፊዋን ዱንያ፣ ዙኽሩፍ ጌጣጌጧን ደግሞ ሹግልታ እሱ ተጠምደሃል፣ እሱን መሰብሰብ ላይ ይገባል። ይሄ ልክ ነው ወይ? ጠይቅ ራስህን። ሂየ ዱንያ ኢዛ ሰረትከ የውመን ተሱኡከ ضዕፈ ማ ፊሃ ሱሪስታ። ዱንያ ማለት እኮ እሷ ናት
ኢዛ ሰረትከ የውመን አንድ ቀን ካስደሰተችህ ተሱኡካ ታስከፋሃለች ደግሞ ضዕፈ እጥፍ ማ ፊሃ ሱሪርታ በሷ ውስጥ ኖረህ የተደሰትከባቸው ቀናቶችን እጥፍ ያክል ደግሞ ታስከፋሃለች። ክፋቷ ይበዛም ሐዘኗ ይበዛም። የሐዘን የስቃይ የህመም ሀገር ናት። ስለዚህ ዱንያ ብለህ ግን 24 ሰዓት ትሰራለህ፣ ለአኺራ ግን ቸላ ብለሃል። ምን ሆነህ ነው? ተጉሩከ ከሰራቢ ፈአንተ ተስሪ ኢለይህ ወለይሰ ተሽዑሩ አን ጉሪርታ ወለይሰ ተሽዑሩ አን ጉሪርታ ቀድ ጉሪርታ የሚል አለ። ልክ አይደለም። አን ጉሪርታ ተጉሩከ ዱንያ ታታልሃለች። ከሰራቢ ልክ እንደ ስሪብዱ በረሃ ላይ የተጓዝክ ሳለ ጠራራ ፀሐይ ላይ አስፋልት አካባቢ ላይ ውሃ የሚታይህ ይመስልሃል። ውሃ ያለ መስሎ ስትቀርብ የለም ሌላ ያለ ይመስልሃል። ሰራብ ማለት ይሄ ዱንያ እንደዚህ ታታልሃለች እንደ ስሪብዱ ያለ የሚመስል የሌለ ማይጨበጥ ፈአንተ ተስሪ ኢለይህ ወደዛ ወዳየኸው ውሃ የሚመስል ስሪብዱ የሚያንጸባርቅ ነገር ትሄዳለህ። ወለይሰ ተሽዑሩ አንተ ግን አታውቅም። አንቀድ ጉሪርታ እንደተታለልክ አታውቅም። ያታለለህ ነው ስሪብዱ። ዱንያም እንደዛው ነው ያታለለች ያሳሳቀች ከነገ ወዲያ እያለች እድሜህን ትጨርስብሃለች። ሞት የመጣ ሰዓት ላይ እርጅና የመጣ ሰዓት ላይ እጅህ ባዶ ነው። ወጣትነቴ ሆይና ተመለስ ብትለው ኬት ብሎ ይመጣልሃል? የሄደ ነገር አይመጣም። ይሄ ሊገባህ ይገባል። ወተሽሀዱ ከም አባደት ሚን ሐቢቢን ከአነከ አሚኑን ሚማ ሸሂድታ ወተሽሀዱ ታያለህ ከም አባደት ስንትና ስንት እንደፈጀች እንደጨረሰች ሚን ሐቢቢን ወዳጅህን ዱንያ የፈጀችው ሞት የፈጀው ስንት ወዳጅ አለ? የታሉ ወዳጆች? የታሉ ዘመዶች? ዱንያ ጨርሳቸዋለች፣ ሞት ጨርሷቸዋል። ከአነከ አንተ ግን ትመስላለህ አሚኑን ነፃ የወጣህ ሚማ ሸሂድታ ካየኸው ነው። ስንት ሰው ዱንያ ሞት ሲጨርሰው አይተናል። እኛን ግን ማይጨርሰን ማይወስደን እየመሰለን ነው። አንተ አትሞትም ሁሉ ሌሎች ነው የሚሞቱት የተባለን ይመስላል። ይሄ ልክ አይደለም። ልንነቃ ይገባል። ወተድፊኑሁም ወተርጅዑ ذا سرور بما قد نلت من إرث وحزتا ወተድፊኑሁም ወዳጆችህን ዱንያ ሞት የጨረሳቸው ወዳጆችህን ትቀብራቸውና ወተርጅዑ ትመለሳለህ ذا سرور ደስተኛ ሆነህ ትመለሳለህ بما قد نلت ባገኘኸው من إرث በውርስ ንብረት وحزتا ባካበትከው ሀብት ደስ ይላል አለ። እንደዚህ አይነት ልበ ደረቅ ሰው ሲሞት ቤተሰብ ሲሞት ደስ የሚለው ሰው ለውርስ መቼ ነው የምትሞተው ያለ የሚጠይቅ ጅላጅልም አይጠፋም። አትሞትም እንዴ? ለውርስ ቸኩሎ የሚገድል የገደለ ተገኝቷል። ሸሪዓ ደግሞ አልሐምዱሊላህ ኢራዳው መጥፎ የሆነ ሰው ከኢራዳው በተቃራኒ ነው ፍርድ የሚሰጠውና መዋኒዑል ኢርስ አንዱ ምንድነው? ቀትል ነው። ወየምነዑል ኢርስ ዐለል የቂን ሪቁን ወቀትሉን ወእኽቲላፉ ዲኒ ወየምነዑል ኢርስ ዐለል የቂን ሪቁን ወቀትሉን ወእኽቲላፉ ዲኒ አንድን ሰው ውርስ ይከለክለዋል ሶስት ነገር። አንደኛ የዲኒ ሃይማኖት መለያየት፣ ሁለተኛ አንዱ ባሪያ ሌላኛው አለቃ መሆን። طبعا ባሪያው አለቃውን አይወርስም ካለበታች ይቻላል። ሶስተኛው ወቀትሉን መግደል፣ አንድ ሰው ወራሹን ከገደለ ሆን ብሎ አይወርስም ይከለከላል። يعامل بنقيض قصده الشاهد አንተ ወዳጆችህን ሞት ወሰደብኝ እኔንም ነገ ይወስደኛል ብለህ መማር ሲገባህ ቀብረህ መተህ በውርስ ትደሰታለህ። وتنساهم وانت غدا ستنسى ستفنى ሚላለ ትክክለኛው ستنسى وتنساهم وانت غدا ستنسى كأنك ما خلقت ولا وجدت وتنساهم ቀብረሃቸው ወዳጆችህን ቤተሰቦችህን ትረሳቸዋለህ። وانت غدا ستنسى አንተም ነገ መረሳትህ አይቀር ተቀብረህ ትረሳለህ ተቀብረሽ ትረሻለሽ። كأنك ما خلقت ጭራሽ እንዳልተፈጠርክ ولا وجدت ጭራሽ እንዳልተገኘህ ለትንሽ ሰዎች ያስታውሳል። ከዛ በኋላ ረስት ተደርገው ይረሳል። والله المستعان ወዳጅ ዘመድ በረሳን ጊዜ አላህ ይዘንልን። ወዳጅ ዘመድ በሚረሳን ጊዜ አላህ ይዘንልን። ወዳጅ ዘመድ በሚረሳን ጊዜ የምንታወስበት ኸይር ስራ ትተን የምንሄድ አላህ ያድርገን። ይሄ ነው ቁም ነገሩ እንጂ ሁሉም ይረሳል። አልፎ አልፎ በሆነ አጋጣሚ ካስታወሰው ነው። وتحدث عنهم وتقول كانوا نعم كانوا كما والله كنت تحدث عنهم ስለ እነሱ ትናገራለህ። وتقول كانوا ነበሩ እገሌ አላህ ይዘንለት ነበረ እገሌት ነበረች ያልክ ታወራለህ። نعم كانوا አዎ ነበሩ كما والله كنت አዎ والله አንተ እንደነበርከው እነሱም ነበሩ ግን የታሉ ሄደዋል። አንተ መሄዳቸውን ብቻ ለምን ታያለህ? አንተስ እንደምትሄድ ለምን አትማረም? ነበረ አላህ ይዘንለትና እንደምንለው ነገ እኮ እኛም እንባላለን በተራቸው። እነሱ ያሳዝኑሃል ዛሬ ለራስህ حديثك هم وأنت غدا حديث لغيرهم فأحسن ما استطعت حديثك هم ዛሬ አንተ ወሬ እነሱ ናቸው። ሞተ ወዘተ ተቀበረ እንዲሆነ በዚህ ገባ በዚህ ወጣ ስለሞቱ ሰዎች ዛሬ ታወራለህ። وأنت غدا حديث الله المستعان አንተ ደግሞ ነገ የሌላ ሰው የሞት ወሬ ትሆናለህ። ዛሬ እኛ ስለሞተ ሰው እናወራለን
ነገ ደግሞ እኛ ራሳችን የሞት ወሬ እንሆናለን። لغيرهم ለሌሎች حديثكهم وأنت غدا حديث لغيرهم ለሌላ ሰው ደግሞ አንተ ወሬ ትሆናለህ አንተ ሞተህ። ስለዚህ ይሄ ከገባህ فأحسن ما استطعت ይሄ በደንብ አስምርበት። أحسن ما استطعت ይሄ ነው እውነታው ሐቂቃው። ዞሮ ዞሮ ማብቂያው የቻልከውን ያክል መልካም ስራ ስትሞት የምትታወስበት። يعود المرء بعد الموت ذكرا فكن حسن الحديث إذا ذكرت يعود المرء የሰው ልጅ ሆኖ ይቀራል بعد الموت ከሞት በኋላ ذكرا ትውስታ ብቻ ሆኖ ነው የሚቀረው። አልፎ ሰዎች በሆነ ምክንያት ያስታውሱታል። فكن حسن الحديث እንግዲያውስ አንተ መልካም ወሬ መልካም ትውስታ የሚኖረው ሰው ሁን إذا ذكرت ነገ ሞተህ በምትታወስበት ጊዜ። በመጥፎ የምትታወስ ሳይሆን ጀባር ነበር፣ ምቀኛ ነበር፣ ሸረኛ ነበር፣ ግፈኛ ነበር፣ አዘኛ ነበር፣ ቀማኛ ነበር ወዘተ ከሚባል ሷሊህ ነበር፣ ሙስሊህ ነበር፣ አዛኝ ነበር፣ ሰው የሚያበላ ነበር። መስጂድ ሶላት አዛን ከተባለ መስጂድ አይጠፋም ነበር። የባሏን ሐቅ የምትጠብቅ ነበረች። ወላጆቿ የምትታዘዝ ነበረች። ቁርአን በየሳምንቱ በየወሩ የምታኸትም ነበረች። በየሳምንቱ ጁምዓ ሰደቃ የሚያበላ ነበረ። ጎረቤቱን አዛ ያደርግም ነበረ። በዚክር በጥሩ ሐሰን የምትወሳሁን ለምን ከመልካም ስራ ጋር ዱዓ ይደረግልሃል። ረሂመሁላህ አላህ ይዘነት ሰዎች ተገደው አላህ አፋቸው ላይ ከትቦት መልካም ስራ አስገድዷቸው መልካም ስራን ትቶ የሄደ ረሂመሁላህ ይባላል። መጥፎን ስራ ሰርቶ የሄደሳ የስራውን ይስተው ይባላል። አላሙ ሰዎች የተሸማቀቁ ስሙን ብቻ ነው የሚያነሱ ዱዓ ያደርጉለትም እና ስትታወስ በመልካም ነገር እንድትታወስ አድርገህ ይሄድ ነው። ሸር ሰርተህ አሰራጭተህ አትሄድ። የብልግና የፈሳድ የዘረኝነት ዌብሳይት ከፍተህ አትሄድ። ቻናል ፈጥረህ አትሄድ። አንተ ሞተህም ወንጀሉ ይጎርፋል ወደዚህ። የቻልከውን ያክል ዕልም አሰራጭተህ ሂድ። ዝምድናን አስተሳስረህ ሂድ። የበደልከውን ይቅር ብለህ ሂድ። የተጣላን አስታርቀህ ሂድ። ለመስጂድ የሆነ ነገር ኪታብ ቁርአን ወቅፍ አድርገህ ሂድ። መስጂድ ሲሰራ የሆነ ነገር ጣል አድርግ፣ ጠብ አድርግ። የተራበን አብላ፣ የቲምን አስደስት። አንድ የቲም እንኳን አስተምር። በህይወትህ ቁም ነገር ስራ። አላህ የሰጠህ ይበቃሃል ማስተዳደር ከቻልክበት። ከራስ ልጆች ጋር አንድ የትም እንዳልነው ትናንት እንዳብራራም ከቻልክ ሙሉ ቤት አስመጥተህ ካልሆነ ባለበትም ቢሆን የሆነ ነገር ስራ። አንተ ከዱንያ ስትወጣ መልካም ነገር ተክለህ ሂድ። ከደጋ ቀደምቶች ውስጥ ህፃን ካገኙ ፈጥነው ፋቲሃ የሚያስቀሩ ነበሩ። ሁሌ ስራቸው ህፃን አገኙ ፋቲሃ ያስቀሩታል። ህፃን አገኙ ፋቲሃ። ለምንድን ነው ሁሌ ይሄን ለማድረግ የምትጓጓው ሲሏቸው ቀድሜ እኔ ቁርአን ያስቀራሁት እኔ መሆን ፈልጋለሁ፣ እድሜ ልኩን ሶላት ሰግዶ አጅሩ ለኔ እንዲሆን ይሉ ነበር። ፍቅህ ነው ተውፊቅ ነው የሚፈልገው። አላህ ተውፊቁን ይስጠን። ሰሊል አያመ ዐን ዐምን ወኻሊን ወማለከ ወሱአለ ወቀድ ዐሊምታ። ይሄ ወቀሳ ነው፣ ደግደጋ ይባላል። መልሶ መላልሶ ማንቃት ይባላል። ሰሊል አያም ቀናትን ጠይቃቸው። ያለፉ ቀናትን የዱንያ ቀናትን ይሄ መጃዝ ነው። ቀኑ ብትጠይቀው መልስ ይሰጣል ማለት ሳይሆን መለስ ብለህ አስብስ፣ ያገላብጥ። በአይነ ህሊና ቃኛት ዱንያን እያት፣ የታሪክን መዝገብ አገላብጥ። ዐን ዐምን ወኻሊን አጎቶችን ጠይቅ እስቲ። ዐም ማለት የአባት ወንድም ነው። ኻል ማለት የእናት ወንድም ነው። አያትንም ሌሎችንም ጠይቅ። ወማለከ ወሱአለ ነገሩ ምን አስፈለገ ለመጠየቅ? ወቀድ ዐሊምታ አውቀህ የለ እንዴት እንደሄዱ። የአባት አጎት ይሄዳል፣ የራስህ አጎት ብዙ ይሄዳል፣ አያትህ ይሄዳል። ሲጠይቅ ግን መጠየቁ ይጠቅማል። ጠይቅ ያነቁን ነው መልሰው መላልሰው። አለስተ ተራ ዲያረሁም ኸላአን ፈቀድ አንከርተ ሚንሃ ማ ዐረፍታ። አለስተ ተራ ያየህ አይደል እንዴ ዲያረሁም ቤቶቻቸው ኸላአን ባዶ ሆኖ ተራቁቶ ያየህ አይደል? አያቴ ቤት እያልክ ሄደህ ትጫወት ነበር። አለች አያት፣ ቅድመ አያት አለች። አጎቴ ቤት አክስቴ ቤት ሁለት ሄድ ነበር። የተዘጉ ቤቶች የሉም። በተለይ ከተማ አካባቢ ላይ ብዙ ይሄ ጎልቶ ላይ ይታይ ይችላል። ምክንያቱም ከተማ ላይ በጣም ውድ ነገር ምንድን ነው? ቤት ነው። አንድ ሰው ሞተ ይወረሳል፣ ይሸጣል። ወጣ በል አንዳንዴ ተበዱ ተብሏል። ወደ ገጠር ወጣ በሉ ተብሏል። ትእዛዝ ነው፣ አተር ነው። ወደ ገጠር ወጣ በሉ ተብሏል። መንፈስ ያድሳል፣ ብዙ ነገር ታያለህ። ከተማ ላይ ስትኖር የምታገኛቸው መልካም ነገሮች እንዳሉ ሁሉ የምታጣቸው ብዙ ነገሮች አሉ። ወደ ገጠር ወጣ ስል ደግሞ ሌላ የምታገኘው መልካም ነገር አለ። ገጠር አካባቢ ላይ ብዙ ባዶ መንደሮች አሉ። ሱብሃንአላህ ያስፈራል። ሐቂቃ ከጥቂት ዓመታት ቀደም ብሎ ብታይ ሞቅ ያለ ሰፈር የሚደገስበት የሚበላበት ልጆች የልጅ ልጆች ይሄዱ የሚጫወቱበት ዒድ እያሉ አረፋ እያሉ ያሞቁት መንደር እናት ትሞታለች፣ አያት ትሞታለች፣ ቤቱ ባዶ ይሆናል። ወፍ ዶሮ ዘሎ በሮ እንዳይገባ ለንብረታቸው ሲከላከሉ የነበሩ ሰዎች ስንት ሄክታር መሬት ስንት ካሬ መሬት የአህያ መዋያ ይሆናል፣ የውሻ መናከሻ ይሆናል። ይሄ ወላሂ ትልቅ ምክር ነው። ከጊዜ በኋላ ከተማ በጣም ውድ የሚባለው መንደርም እንደዚህ መሆኑ አይቀርም። አትጠራጠር። ዱንያ እያለቀች ነው፣ እየመሸች ነው። በጣም አምሮባታል፣ ልትሰበር ነው፣ ልትፈርጥ ነው። አሁን ከተማ ላይ ለጊዜው ብዙ አይታይም። የተለቀቀ ቤት ኸራብ ብለናል አይደለ? ለጊዜው ነው። ከሆነ ያክል ጊዜ በኋላ ዱንያ እያለቀች ነው።
አሁን ላይ 50 ሚሊዮን 100 ሚሊዮን 200 ሚሊዮን ትገዛኛለህ የሚባል ህንጻ 5 ብር ትገዛኛለህ የሚባልበት ጊዜ ይመጣል። ርካሽ ናት ዱንያ አልገባንም። ምክንያቱም ቂያማ ሲቃረብ እባካችሁ ዘካይን ተቀበሉ እየተባለ ይለመናል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንካ ዘካይን ድልብ ካዝና ውድ ሀብቶች የሚያነሳቸው ያጣል ተብሎ መጨረሻ ላይ ነው ሰው የሚገባው። ቅድም እንዳልነው ህልም በጣም የሚጣፍጠው መቼ ነው? ልትነቃ ስትል ነው ተወራለ የሚገባን መጨረሻ ላይ። ሰዎች አኺር ዘመን ላይ የዱንያን እንደዚህ መርከስ ሲያዩ ወርቅ ከመሬት ወጥቶ የሚያነሳው አጥተው ዘካ እንካ ተብሎ የሚቀበል ጠፍቶ ልመና በየመንደሩ በየቤቱ ከጊዜ በኋላ ነው ሰዎች ገብቷቸው ለዚህ ብዬ ነበር ሶላት ጀማዓ የተውኩት፣ ለዚህ ብዬ ነበር ከወንድሜ ጋር የተቆራረፍኩት ይላሉ ተብሏል። መቼ የዱንያ የመጨረሻ ርካሽነት በተግባር ሲታያቸው ማለት እዛ ደረጃ ሳይደርስ ዛሬ የተመከረውን ሰምቶ አቋም ያስተካከለ ሰው ነው የተማረ የሚባለው። ከመከራ ሳይሆን ከምክር ነው መማር ያለብን እኛ። አለስተ ተራ ዲያረሁም ኸላአ ቤቶቻቸውን አታይም እንደ ባዶ ሆነው ፈቀድ አንከርተ ሚንሃ ማ ዐረፍታ ታውቀው የነበረው ተቀያይሩብሃል። ይሄ በርግጥ ያክስቴ ቤት ነው ትላለህ ሄዳል። ይሄ በርግጥ የአያቴ ቤት ነው ድሮ ስንጫወትበት የነበረው ስናርፍበት የነበረው ስንመጣ አቅፋ ስቃ ተቀበለን የነበረው እዚህ ጋር የነበረው አበባ እዚህ ጋር የነበረው ግቢ እዚህ ጋር የነበረው ወዘተ እያልክ ይጠፋብሃል። ቤቱ ራሱ ነው መሬቱ ራሱ ነው። ግን አሙቀውት የነበሩት ከዱንያ ወጥተው ቀዘቀዘ። ሀዳው ይሰበስቡት የነበሩት ሄደው ተበተነ። ያሳምሩት የነበሩት ሄደው ባዶ ሆነ። ዱንያችን ናት ነው። ሁሌ አኺራችን እንዲሞቅ አኺራችን እንዲያምር ከዚህ መማር መቻል አለብን። ይሄ በጣም ትልቅ ምክር ነው። ልናሐፍዘው ለልጆቻችን ልናሐፍዝ ቢቻል አጠር ባለ መልኩ አዘጋጅተን ጽፈነው መኝታ ቤታችን ላይ መግቢያ መውጫችን ላይ ቢሮአችን ላይ አስቀምጠነው በየጊዜው ራሳችንን ልንፈትሽበት ልንገመገምበት ይገባል። ወሚንሃ ቀልብን ከሚያረጡ ነገሮች አንዱ አነዘሩ ማየት ነው። ፊ ዲያር الهالكين የጠፉ ሰዎችን ሀገር ከዚህ ከመጨረሻው ግጥም ጋር ተቀራራቢ ነው። ወልኢዕቲባር መማር ነው። ቢመናዚል الغابرين በጠፉ ህዝቦች ማረፊያ የጠፉ ህዝቦችን ማረፊያ ያዩ የጠፉ ህዝቦችን ሀገር ያዩ ያስተዋሉ ልብን ማከም ነው። ይሄ ቀልብ ከሚያረጡ ነገሮች መሃል አንዱ ነው። ነብዩ አለይሂ ሰላቱ ወሰላም የጠፉ ህዝቦችን መንደር አትግቡ፣ በዛ አትለፉ ያለቀሳችሁ ይሆን እንጂ ብለዋል። የነቢዩላህ ሷሊህ ህዝቦች የጠፉበት አካባቢ ላይ ተቡክ ዘመቻ ሲሄዱ በዛ አልፈው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ልክ እዛ ጋር ሲደርሱ ሸለቆው ጋር ሲደርሱ የጠፉበት ጋር ሲደርሱ ጥምጣማቸውን ጥምጥም አድርገው ገመላቸውን የሚችለውን ያክል ያስጋለቡ ነው ያለፉት። ወርደው አልተጫወቱም፣ አልተዝናኑም። ጥምጣማቸውን ጥምጥም አድርገው ይፈጥኑ ነው ያጋለቡት ቶሎ ከቦታው ለመሸሽ ማለት። ሱሐቦችንም ምክር መክረዋል። ላ ተድኹሉ መሳኪነ الذين ظلموا أنفسهم إلا أن تكونوا باكين የበደሉ በሽርክ በኩፍር አላህን በማመጽ ወንጀለኛን በማመጽ በደለው አላህ ያጠፋቸው ሰዎችን መንደር ሀገር አካባቢ አትግቡ ያለቀሳችሁ እንጂ። ለምን ሐዘረ አን يصيبكم مثل ما أصابهم እነሱ ላይ ያደረሰው አይነት የአላህ ቁጣ እንዳይደርስባችሁ በመጠንቀቅ የፈራችሁ የሸሻችሁ የሰቀጠታችሁ ቶሎ ለፋ። ኢዛ በዚህ ሐዲስ መሰረት የጠፉ አላህ ያጠፋቸው ሰዎች ቅሪቶች ይታወቃሉ። ከሌ የሚባል ህዝብ የጠፋበት የሉጥ ህዝቦች የጠፉበት የሰሙድ ህዝቦች የጠፉበት ይታወቃል፣ ይባላል፣ ይነገራል በታሪክ። እዛ መሄድ ያለብን ለሽርሽር ሳይሆን ለጠቅላላ እውቀት ሳይሆን ፎቶ ለመነሳት ሳይሆን ለተራ ጉብኝት ሳይሆን መሄድ ያለብን ከተገደደን እያለቀሰን ልናልፍ ነው የሚገባው። በዛ ለማለፍ ከተገደደ ከሄድንም ደግሞ ለመማር እንዴት ነው የጠፉት በመልኩ የጠፉበት ቅሪቱ ምን ይመስላል የሚለውን ትምህርት ለመውሰድ ለማልቀስ ለመፍራት ለመገሰጽ እንጂ አይኬድም ማለት። ለዚህ ነው ኢብኑል ጀውዚ ረሂመሁላህ ተዓላ የሰው ልጅ ውስጡ ላይ ለቅሶ የሚፈጠረው ባለፉ አስፈሪ ነገሮች ዙሪያ ሲያስብ ሲያስተነትን ነው። የቀልብ እርጥበት የሚፈጠረው አላህን ፈርቶ አይን የሚያነባው ስላለፉ ነገሮች ሲያስቡ ነው። ከአላህ ጋር በተያያዘ ምን አድርገው ነው እነዚህ ሰዎች የጠፉት ያለ ሲያስባ እነዚህ ሰዎች አላህ ረሂሙ አዛኙ ሩህሩሁ መሃሪው አላህ ምን ያክል ቢያስቆጡት ነው ሰዎችን ያጠፋቸው ብሎ ከማሰብ እንደገና ደግሞ እኔስ በዚህ ጋር ያለፍኩ የአላህ በላ ቢወርድብኝስ ብሎ በማሰብ ልብን ማርጠብ አይንን እንዲያነባ ማድረግ ይቻላል። ማንኛውም የአላህ በላ የታየበት ቦታ ላይ ሰዎችን የቀጣበት ቦታ ላይ ሄዶ መማር ማስተንተን ማስተዋል ይቻላል። ለመማር ብሎ ለመገሰጽ ብሎ መሄድ ይቻላል። ለመዝናናት ብሎ መሄድ ግን አይቻልም። ለመዝናናት ብሎ መሄድ አይቻልም። የአላህን በላ ሊያመጣ ይችላል። እንዴት ነው ምን አገናኘው? እነዚያ ሰዎች በወንጀላቸው አላህ አጠፋቸው፣ እኔ በዛ ጋር አልፌ ትንሽ ቆም ብዬ ዝም ብዬ ገባ ወጣ ብል ባይ ምን ችግር አለው? ያለቀስኩ እንጂ አትግባሉ። ማልቀሱ
ቅድም ባልነው መልኩ እንዴት ነው ምን ያክል አላህን ቢያስቆጡት ነው ምን አይነት ጥፋት ነው ያጠፉት ምን አይነት በላስ ነው ያመጣባቸው ብለህ ውስጥህን ቀስቅሰው ለማልቀስ ሂድ ልብህን ለማርጠማል ይሄ ነው የሞተ ልብ የሚያነሳው ዝም ብለህ ግን ብትሄድ አያት ትሄዳለህ ኢብኑ ሐጀር ረሂመሁላህ ተዓላ ይሄ የተከለከለበት ምክንያት እነዚህ ሰዎች በጣም ጠንካሮች ነበሩ አሉ የተሙድ ህዝቦች እዛ አትግቡ ያለቀሳችሁ እንጂ ብሏል ነብዩ ሰለላሁ ዐለይሂ ወሰለም ለመማር ለመገሰጽ እንጂ ምን አገናኘው ይሄን ከተባለ እነዚህ ሰዎች አላህ ረጅም ጊዜ ሰጥቷቸው ነበር ረጅም እድሜ ሰጥቷቸው ነበር አቅምም ሰጥቷቸው ነበር ግዙፎች ነበሩ ብርቱዎች ነበሩ ባለሙያዎች ነበሩ የማምረት የመፍጠር አቅም የነበራቸው ሰዎች ነበሩ ጉልበታቸው የሚያሳዩ ሰዎች ነበሩ ከመሆኑም ጋር ግን ጉልበታቸው ብዛታቸው በራስ መተማመናቸው አልጠቀማቸው አንድ ይሄን ተማርበታለን አካላቸውም አእምሯቸውም ችሎታቸውም የላቀ ነው ከመሆኑም ጋር ግን የተማመኑበት አቅም የአላህ ቁጣ ሲመጣ አልጠቀማቸው ይሄን ተማሩ ነው ይሄን ለመማር ከሆነ ሄዱ አንድ ይሄ ነው ሁለተኛ ልቦች በአላህ እጅ ናቸው አሉ ኢብኑ ሐጀር ልቦችን ይገለባብጣል አንተ እዛ ቦታ ላይ ሆነ ካልፈራ ካልተጠነቀቅ በቅጽበት ልብህ ተገልብጦ የነሱ አይነት ልብ ኖሮ እነሱ የተቀጡበት አይነት ቅጣት አላህ ሊያመጣብህ ይችላል ለዚህ ነው አላህ የቀጣቸው ሰዎችን መንደር ያለቀሳችሁ እንጂ አትግቡ የተባለው ልቦችን አላህ ይገለባብጣል ካልፈራ ካላለቀስ ከዛ ቦታ ላይ ልብህ ተገልብጦ የነሱ አይነት ባህሪ ይዘህ የነሱ አይነት ቅጣት አላህ ሊቀጣ ይችላል በሂደት የነሱን አይነት ስራ ልትሰራ ትችላለህ በተከታታይ እንዲህ አይነት ቦታ የሄደ ሰው ዝም ብሎ ከመጣ ካልተማረ ለመዝናናት ለመንሸራሸር ብሎ ከሄደ በሂደት ከነሱ ጋር መመሳሰልን ያስከተላል የነሱን ስራ ትሰራለህ ልትቀጣ ትችላለህ وروى ابن أبي الدنيا في كتاب التفكر والاعتبار تفكر والاعتبار وتسنيو كتاباته له ابن أبي الدنيا بإسناده عن عمر بن سليم الباهلي كساته زقوال عن أبي الوليد أنه قال أبو الوليد قالوا كان ابن عمر عبد الله بن عمر نبروا إذا أراد أن يتعاهد قلبه مكتات المستكاكل سيفلقوا يأتي الخربة ودونا مندروች ይሄዱ ነበር خريبة ማለት የተተወ መንደር ማለት የፈራረሱ ቤቶች ያሉበት ቤተሰቦቹ መኖር የተውበት አውሬዎች የሚኖሩበት ነፍሳት የሚኖሩበት ጫካ የሆነ የሚያስፈራ የፈረሰ መንደር የተተወ መንደር ማለት خريبة ይባላል አብዱላህ ኢብኑ ዑመር ሱሐባ ከመሆናቸው ጋር ኒዕመ ረጁል ብለው ነብዩ ምርጥ ሰው ያሉላቸው ከመሆኑ ጋር አንዳንዴ ልባቸውን ለማስተካከል ሲፈልጉ فيقف على بابها ወደ خريبة የተተወ ወና ቤት ሲሄዱና ወደ ቤቱ ጠጋ ብለው فينادي بصوت حزين በሚያሳዝን ድምጽ ይጣሩ ነበር ምን ብለው ድምጽ ራሱ ተጽዕኖ አለው የራሱ በሚያሳዝን ድምጽ ይጣራሉ ምን ብለው አይነ አህሉኪ አንተ የተተውከ ቤት ሆይ ቤተሰቦች ይሄዳሉ ያሉ ቤቱን ያናግሩታል ቤቱ እኮ መልስ እንደማይሰጥ ያውቃሉ ግን ልባቸውን ያከሙ ነው እሳቸው አኺራን ለማስታወስ የሞከሩን ثم يرجع الى نفسه ከዛም ቤቱን የታሉ የዚህ ቤት ነዋሪዎች ብለው ወና ቤቱን ከጠየቁት በኋላ ወደ ነፍሳቸው ይመለሱና فيقول كل شيء هالك الا وجهه ሁሉም ጠፊ ነው አላህ ሲቀር ፊቱ ሲቀር ይጠፋል ሁሉም ነገ እኛም እንጠፋለን ተግሳጽ ነው ምክር ነው የጠፉ ሰዎችን የሞቱ ሰዎችን መናዚሉል ሃሪኪ አልጋዲሪን ይሄ ነው የተፈለገው ቀልብ ሲደርቅ አንዳንዴ ድሮ ያምር የነበረ ቤት ያስቀና የነበረ ቤት የሚወርሰው ሰው ጠፍቶ የሚኖርበት ሰው ጠፍቶ ቅድም እንዳልነው ይሄ ብዙ ከተማ ላይ መታየት እድሉ ጠባብ ነው አንዳንዴ አልፎ አልፎ ሊታይ ይችላል ቤቱን ገብተህ ስታየው አያስገባህም ሽታው ፈርሶ ተግማምቶ የሚያስፈሩ ነገሮች ሁሉ መኖሪያ አድርገውት እንዲህ አይነቱን ሄደህ ይታሉ ነዋሪዎች በለው መልሱን ታውቃለህ ግን ልብህን ያነቃል ወረዋ في كتاب القبور ابن ابي الدنيا كتاب القبور የተሰኘው ክታባቸው ላይ ተከሰዋል وكذلك قدم التذكران እንዳወሳነው ልብን ለማስተካከል በጣም ከሚጠቅሙ ክታቦች አንዱ እንዳጠቃላይ የኢብኑ አቢ ዱንያ ክታቦች ናቸው እቺ በጣም የሚገርሙ ክታቦች አሏቸው موسوعة ابن ابي الدنيا የሚል 8 ሙጀለድ በደም ተحقيق ተደርጎ ይወጣል ለየብቻው ደግሞ እነ ሼክ መሽሁር ሐሰን ኢብኑ አቢ ዱንያ ስለሞት የተናገሩትን የሰበሰቡበት አለ ሌሎችም ለብቻ በተናጠል ይወጡ አሉ አንድ ላይ ደግሞ የወጡትንም ከዚህ ቀደም ያልወጡትንም የተገኙትን ያክል ተሰብስቦ በደንብ ጥናት ተደርጎ የተጻፈ ወሳኝ ክታብ አለ القبور የተሰኘው ክታባቸው ላይ بإسناده عن محمد بن قدامة كمحمد بن قدامة يزو قال كان الربيع بن خثيم ነበሩ ታላቁ ታቢዒ إذا وجد من قلبه قسوة ልባቸው የመድረቅ ስሜት ሲሰማቸው ያቲ መንዝለ صديق له ያንድ ጓደኛቸው ቤት ይሄዱ ነበር قد مات የሞተ ጓደኛቸው ቤት ይሄዱ ነበር አብራችሁ ምትበሉ ምትጠጡ ጓደኛ ነበረ ነገ ወይም ከነገ ወዲያ የሆነ ነገር እናደርጋለን ብለህ ተቀጣጥረህ በቀጠሮ ሰዓት ስትፈልገው የለም ስትደውል ሞተ ትባላለህ እንደዚህ የሚያስደነግጥ ነገር አለ
የሱ ሞት እንኳን خلاص አጀሉ አልቆ ነው። ግን ሞተ ተብለህም አንተ የተቀጣጠርከው ለሐራም ኖሮ ለወንጀል ኖሮ በማግስቱ ያን ቀጠሮ የምታስከተለው ከሆነ ግን የሞትኩ አንተ ነህ እሱ ሳይሆን እና ጭፈራ ቤት ልንሄድ ብለው ተቀጣጥረው እና ሱስ ቤት ልንሄድ ብለው ዝሙት ጋር ብለው ነሰላህ ሰላሙ ዐለይሂ ልናጭበረበር ብለው ልንሰርቅ ብለው ሰነድ ልናዛባ ብለው ፎርጂ ልናሰራ ብለው ይቀጣጠራሉ። 5 ሰዓት ላይ ገሌ የሚባለው ካፌ እንገናኝ ይለዋል ወይም አደባባይ ይለዋል። ኢሻ እራት በልተው ተለያይተው ማታ ላይ አብረው ሳልፉ 5 ሰዓት አለፈ፣ 6 ሰዓት አለፈ፣ 7 ሰዓት አለፈ። ሲደውል ቤተሰብ አንስቶ ሞተ ሲባል ብሰማ ምንድን ነው የሚሰማ? አላምንም ይላሉ ሰዎች። አላምንም ምን አታምንም? የጃሂል ንግግር ሞተን አለማወቃችን። እሱ ሞተ ግን ለወንጀል ቀጠሮ ይዘህ እሱን መተቀብረህ ሄደህ ከሳቲያን ጉዳይ ካስፈጸምከው ካስኬድከው ለነገ ካደረከው የሞትከው አንተ ነህ። አንድ ሞት ሳይሆን ድርብርብ ሞት የሞትከው አንተ ነህ። ወንጀል ከሆነ ኸይር ከሆነ ደግሞ እሱ ሄዶ እኔን አላህ አስቀረኝ ዑምራ እናደርጋለን ብለን ነበር። አንዴ ሲማለሱን ዘይራ እናስደስታለን ብለን ነበር። ለሆነ መስጂድ ምንጣፍ እናነጥፋለን ብለን ነበር። የሆነ የታመመን ሰው እንጠይቃለን እናሳክማለን ብለን ነበር። እሱ ሄደ እኔ ቀረሁኝ አልሐምዱሊላህ። ስለዚህ ይሄን ስራ ለሱም ለኔም ነይቼ እሰራዋለሁ ካልክ ህይወት ያለህ ሰው እሱም አልሞተም። እንደዚህ አይነት ጓደኛ ካለው አላህ እንዲህ አይነቱን ጓደኛ ከወፈቃቸው ባሮቹ ያደርገን። ወላሂ አብዛኞቻችን ጓደኛ ስንሞት የሚረሳ ነው። ያ አብዱላህ ስትሞት አይደለም ዛሬም ስታጣም ይረሳ ነው። ትንሽ ጸባይ ሲቀየር በሆነ ምክንያት እንኳን አሞ እንኳን ቢሆን አተው እንኳን ቢሆን ትተው መሄድ ነው። አስሐቡል ዓፊያ ናቸው የዘመኑ ሰዎች አብዛኞቹ። አስሐቡል ዓፊያ ምን ማለት ነው? የምቾት ጊዜ ጓደኞች ማለት የሰላም ጊዜ ጓደኞች ማለት ስታጣ ጊዜ ፊቱን ያዞርብሃል አላውቅህም እልሃል። 2 ጓደኛሞች ነበሩ በቅርብ ጊዜ። ከዛ አንደኛው ሞተ። አንድ ልጅ ትቶ ሞተ። ከዛ የሆነ ጊዜ ላይ ማስታወሻ ላይ የጓደኛውን ስልክ ጽፎ እኔ ከሞትኩ በኋላ እኔን ካጣችሁ በኋላ የሆነ ነገር ካስፈልጋችሁ በዚህ ስልክ ደውላችሁ እኔን የምትጠይቁትን ሁሉ ጠይቁ ብሎ ማስታወሻ ላይ ስልክ አስቀምጧል። ይህ ሰው ከሞተ በኋላ ከረጅም ጊዜ በኋላ ጓደኛው ጋር በሱ ስልክ ይደወላል። ተደውሎ አያውቅም። ብዙ ጊዜ ሲሞት ስልክ ይዘጋል። ረጅም ጊዜ የሚያሳድረው ተጽዕኖ ቀላል አይደለም። ስለዚህ ስልኩ ዝግ ነው። ከረጅም ጊዜ በኋላ ሲደወል ሲያየው ሰውየው በጣም ደነገጠ። ከዛ በኋላ ሲያነሳ ታዳጊ ወጣት ነው የሚያናግረው። እገሌ ነኝ ሳይክል ፈልጌ ነበር አምጣልኝ ነው። ሳይክሉን ይዞለት ሄደ። ከዛ በኋላ እንዴት ወዶ ሲጠይቅ አባቴ ማስታወሻ ላይ እኔ በሌለሁበት ማንኛውም ነገር ስትፈልጉ እሱ ጋር የደወላችሁ ጠይቁ ያመጣላችኋል ብሎ ጽፎ ስለነበረ ነው። በዚህ ልክ የምትተማመንበት ጓደኛ አለህ ዛሬ? አንተ ጋር ያለውን ሁሉ የሚደብቅ ሚክድ ነው አብዛኛው። ኢላ መን ረሒመላህ የቲሞች ናቸው የጓደኞች ልጆች ብሎ የሱን የጓደኛውን እንኳን አውጥቶ አይሰጥም። አይደለም ከራሱ ላይ ያደርግ ቀርና መልካም ጓደኛ ለዱንያም ለአኺራም ነው የሚጠቅመው። መጥፎ ጓደኛ ዱንያም አኺራም ላይ ነው የሚጎዳው። كان الربيع إذا وجد من قلبه قسوة يأتي منزل صديق له قد مات في الليل يموت ጓደኛቸው ጋር ሄዱና ማታ ላይ ምኑ ነበር ፈዩናዲ ይጣራሉ። ያ ፉላን ኢብኑ ፉላን ገሌ ገሌ ልጅ ሆይ ያ ፉላን ኢብኑ ፉላን ይደጋግሙታል። ثم يقول ከዛም ይሉ ነበር ليت شعري من ነው ባወኩኝ ما فعلت ምን ላይ እንዳለህ وما فعل بك ምን እንደተደረገብህ ምን እንደደረሰብህ ባወኩኝ ነው። ይሄ ራስን ለመቀስቀስ የሚባል ነው። እሱ እንደሄደው እኔም ሄዳለሁ፣ እሱ ሄዶ አኺራውን እንደማላውቀው የኔም አኺራ ነገ አይታወቅም ያሉ ነው። ثم يبكي ከዛም ያለቅሱ ነበር። الربيع بن ختيم በጣም የሚታወቁ የዒባዳ የዙህድ ሰው ናቸው። حتى تسيل دموعهم ባቸው እስኪፈስ ድረስ فيعرف ذاك فيه ይሄ መለዋወጣቸው ማልቀሳቸው እሳቸው ላይ ይታይ ነበር። ኢላ مثلها እስከቀጣዩ ሌሊት ድረስ እንደኛ የሆነ ለጊዜው ከንፈር መጣው አልነበረም አየር የሚቀይሩት የድሮ ሰዎች። የሆነ ነገር ተጽዕኖ ካሳደረባቸው ከተገሰጹ ይዘልቅ ነበር ይቆየ ነበር። ልባቸው በደንብ ስለሚይዝ ነው። እኛ አሁን ተመክረን ለጊዜው ከንፈር መተን ጭንቅላት ነቅንቀን እንወጣለን። ጫማውን ያደረገን የደመድነውን የሸር ጎዳና እንጀምረዋለን። ኢላ መን ረሒመላህ አላህ ካዘንላቸው ባሮቹ ያደርገን። ወሚንሃ ቀልብን ከሚያረጥቡ ነገሮች አንዱ አክሉል ሐላል ሐላልን መመገብ ነው። ከሐራም በተቃራኒ ሐራምን መብላት ሹብሃን መብላት አብዝቶ መብላት ቀልብ ያደርቃል ብለናል። የቀልብ መድረቅን ከሚያስወግዱ ነገሮች አንዱ ሐላልን ብቻ መብላት ነው። ከሐራሙ መጠንቀቅ ነው። روى أبو نعيم وغيره أبو نعيم النال لوجم زجبوال عن طريق عمر بن صالح الطرطوسي قالوا ذهبت أنا ويحيى الجلاء أننا يحيى بن الجلاء هيدا وكان يقال أنه من الأبدال السوء كصالح وشكرقاقوش عنده صالح
ሲሞት ሌላ ሷሊህ ይተካል፣ አንዱ ሷሊህ ሲሞት ሌላ ሷሊህ ይተካል። ምድር ላይ የሚባል ነገር አለ። አብዳል ተተካኪዎች ማለት ነው። ምድር ሰላም እንድትሆን በእነሱ ዱዓ በእነሱ ዒባዳ አላህ ረሕመት እንዲያደርግ ምድር ላይ የሚተካኩ የአላህ አብዳሎች አሉ ይባላል። ከነሱ ነው ይባል ነበርና ኢላ አቢ ዓብድላህ አሕመድ ብን ሐንበል ወደ ኢማም አሕመድ ብን ሐንበል ሄደና ሁለት ሆነን ወካነ ኢላ ጀብሂ ኢማም አሕመድ ብን ሐንበል ጋር ነበረ ማን ቦራን ወዙሀይር አልሐማል። አንዳንድ ሰዎች ላይ ፎራን ይላል፣ አንዳንዱ ላይ ቦራን ይላል። ዙሀይር አልሐማል ነው፣ ጀማል ሚላለ አልሐማል። ፈቁልቱ ሄድንና ለኢማም አሕመድ አልኳቸው ረሒመከላህ ያ አባ ዓብድላህ ጥያቄ ሊጠይቁ ነው፣ መግቢያ እያደረጉ ነው። አላህ ይዘንሎትና አንቱ የዓብደላህ አባት ሆይ ቢመ ተሊኑል ቁሉብ ልብ የሚረጥበው በምንድን ነው ብለው ጠየቋቸው። አልኢማም አሕመድ ረሒመሁላህ ተዓላ ይሄ ጥያቄ ሲቀርብላቸው ፈነበረ ኢላ አስሓቢሂ ወደ ጓደኞቻቸው ዞር ብለው ተመለከቱ ኢማም አሕመድ። ፈገመዘሁም ቢዐይኒሂ በዐይናቸውም ጠቀስ አደረጓቸው ከዙሪያቸው የነበሩ ተማሪዎች። ثم أطرق ከዛም አንገታቸውን ደፉ። ثم رفع رأسه ከዛም ተመልሰው ቀና አሉ። فقال ከዛም አሉ ያ ቡነያ ልጄ ሆይ አሉ ለጠያቂው። አስተማሪ ተማሪውን እንደ ልጆቹ ማየት አለበት፣ ማቅረብ አለበት። ቢአክሊል ሐላሊ ልብ የሚረጥበው ቀልብ የሚረጥበው ሐላልን በመብላት ነው አሉት። ፈመረርቱ ይሄን ምላሽ ያዝኩና ሄድኩኝ አለ ጠያቂው ከማ አና ባለሁበት ሁኔታ ላይ ሆኜ ኢላ አቢ ነስር ብሽር ብን አልሐሪስ ወደ ብሽር ብን አልሐሪስ ሄድኩኝ። የዒባዳ ሰው ናቸው። ፈቁልቱ ለሁ ያ አባ ነስሪን አንቱ የነስር አባት ሆይ ቢመ ተሊኑል ቁሉብ ልብ የሚረጥበው በምንድን ነው አልኳቸው። የተለያዩ ሐኪሞችን ያማከረ ነው ለልብ ችግሩ ማለት ከሁሉም ያግዘኛል ያለውን ሊወስድ። ብሽር ደግሞ የዒባዳ የዝክር ሰው ናቸው ይበልጥ ከዕልም ይልቅ። ፈቃለ አላ ቢዚክሪላሂ ተጥመኢኑል ቁሉብ አሉ። ባጭሩ ቁርአናዊ ምላሽ ሰጡ። ልብ ከደረቀ በዝክር ነው የሚረጥበው። ቁልቱ አልኳቸዋል። ያው ከቀልብን ከሚያረጥቡት አንዱን ጠቀሱ ለማለት ነው። የግድ ሁሉም አይዘረዘርም። በተለይ የድሮ ዑለሞች ንግግራቸው ውስን ነበር። አንዱን ነገሩት ኢማም አሕመድ፣ ሌላኛውን ነገሩት። ቁልቱ ፈኢኒ ጂእቱ ሚን ዒንዲ አቢ ዓብድላህ እኔ ከአቡ ዓብድላህ በኩል ነው የመጣሁት አላቸው ኢማም አሕመድ ማለት ነው። ቃለ ሄ አለ አዩ ሸይን ቃለ ለከ አቡ ዓብድላህ ኢማም አሕመድ ምን አሉ? ኢማም አሕመድ በዛ ዘመን እንደሳቸው ስሙ ገኖ የወጣ እንደሳቸው አርአያ የሚደረግ ማንም አልነበረም። በተለይ ከፊትነት ኸልቀል ቁርአን በኋላ ቁርአን መክሉቅ ነው የሚለው ፊትና ከመጣ በኋላ ኢማም አሕመድን የሚያክል ሰው የለም። ተፈተኑ፣ አለፉ ፈተናውን። የሰዎች የልብ ማረፊያ ሆኑ፣ ኢማም ሆኑ። ልክ እንደ አቡበክር ነቢዩ ሲሞቱ አለይሂ ሰላቱ ወሰላም ብዙ ሰው ዘካ አልሰጥም ሲል ሲከፍር አንዳንዱ ጸንተው ዲን እንዳስከበሩት ኢማም አሕመድ ጸንተው ቁርአን መክሉቅ አይደለም አሉ። ተገረፉ፣ ተሰቃዩ፣ ተንከራተቱ፣ ብዙ ነገር ደረሰባቸው። ማያልፍ ነገር የለም ዱንያ ላይ። ፈተናው አለፈ። እሳቸው ግን ልክ እንደ ወርቅ አበሩ። ተፈተነው። ወርቅ የበለጠ የሚያበራው የሚደምቀው መቼ ነው? ከተፈተነ ነው። በሳት አይደል? ወይላ ስታወጣው ቲብር ነው፣ አፈር ነው፣ ጭቃ ነው። ኢማም አሕመድንም እንደዚሁ ፈተናው አብሬ ያደረጋቸው። ስለዚህ ከእሳቸው ጋር መጣው ሲባል ደንገጥ አሉ። ብሽር ምን አሉ? አቡ ዓብደላህ ቁልቱ ቃለ ቢአክሊል ሐላል ሐላል በመብላት ነው ልብ የሚረጥበው ብለውኛል። ፈቃለ ጃአ ቢልአስሊ ደጋገሙት። የድሮ ዑለሞች እንደዚህ ነበሩ፣ ይከባበሩ ነበር። አንዱ አንዱን ያጸና ነበር፣ አንዱን እውቅና ይሰጥ ነበር። እንደ ዛሬ መተኳኮስ፣ ማፍረስ፣ መናናቅ አልነበረም። የራስን ጡንቻ ለማየት መጣር አልነበረም። ከኔ ውጭ ዓለም የለም መባባል አልነበረም። ከጊዜ በኋላ የመጣ ዳአ ነው፣ በሽታ ነው። አላህ ይንከረው። ዓለም ሊሳሳት ይችላል። መምከር ነው፣ ማስመከር ነው፣ ደብዳቤ መጻፍ ነው እንጂ አንድ ሁለት ጥፋት ተጠፋና ሐሰናቱን በሙሉ ደምስሶ ሚዲያ ላይ ያውም ካፍር ፋጅር ባለበት ወጥቶ መዘርጠቅ አደብ አይደለም። ተባብረው ነው ዛሬ ዲኑን እዚህ ያደረሱት። አንዱ ነህው ይችላል፣ አንዱ ፊቅህ ይችላል፣ አንዱ ሐዲስ ይችላል፣ አንዱ ዙህድ ምክር ይችላል። እንደዚህ ተባብረው ነው እስላምን ከፍ አድርገው ያቆሙት፣ ወደዚህ ያመጡት። ኢማም አሕመድ ኢማም ሻፊዒን አድንቀዋል። ኢማም ሻፊዒ አቡ ሐኒፋን አድንቀዋል፣ ማሊክን አድንቀዋል፣ ደግፈዋል። የተሳሳቱትን ከማረም ጋር ረድ አድርጓል እኮ እርስ በርሳቸው ላይ ረድ አድርጓል። ኢማም ሻፊዒ ሐነፊዮች ላይ የአቡ ሐኒፋ ደረሶች ላይ ረድ አድርጓል። ማሊክዮችም ሌሎች ላይ አድርገዋል። ኢማም አሕመድም ሌሎች ላይ አድርገዋል። ተደራርገዋል። ኩሉን ይኡኸዙ ሚን ቀውሊሂ ወይረድ። ግን መልስ ሰጥተህ ሐረምክ ማለት ግን ጠላትህ ነው፣ የዲን ጠላት ነው አልከው፣ መልካም ስራውን ሁሉ ደመሰስከው ማለት አይደለም። ይሄ ጀህልና ነው፣ በግይ ነው፣ ልበጠባብነት ነው፣ አላዋቂነት ነው። መመካከር እንዳለው ነው። ያጠፋን ሰው ዝም በማለት አይደለም። ምከር፣ ግን መምከሩ ምን አለው? መንገድ አለው። ከመንገዱ ከወጣ ያስጠላል፣ ይጎዳል። ቅንነት፣ መልካምነት፣ መደጋገፍ ሊኖር ይገባል።
ዛሬ አንዱ የሆነ ነገር አንድን ሼክ የተቀየመ ሰው ብትጠይቀው ተወሱ የዲን ጠላት ነው አዱል እስላም ነው ይልሃል። በአንድ ጊዜ አዱል እስላም ነው። 2-3 ነጥብ ስለخلفኩ አዱል እስላም ከሆነ ካፍር ማለት ነው። خطر والله አንድ ወጣት መጣና ገሌን መንገድ ላይ ያገኘሁት ያ አዱል እስላም ቢዩ ሄድኩ። ምን አደረክ እስላም? አዱል እስላም ከሆነ ያ ካፍር ማለት ነው። ይታወቃል። የአቂዳ ክታቦች አንድን ሰው ከማክፈሪያ ቃሎች አንዱ ምንድነው? ያ አዱል እስላም ወይም ያ ኢብሊስ አው ያ አክፈሩ ምን ኢብሊስ ማለት። የተወሰኑ ያካሄድ ልዩነቶች አንዳንድ የፍቅህ ነጥቦች ሰቶች ሲኖሩ ወንድምህን በዚህ ልክ ባንድ ያ አዱል እስላም كلام خطير جدا كبرت كلمة تخرج من أفواههم ነገሩ እዚህ ደረጃ እንዳይሄድ የእርስ በርስ ግንኙነትን ማሳመር አደብ ከነዚህ አደብ መማር ያስፈልጋል። አደብ መማር መከባበርን መማር ያስፈልጋል። جاء بالأصل جاء بالأصل አስሉን መሰረቱን የነገሩ እሳቸውማ እኔ ቅርንጫፉን የነገርኩህ ማለታቸው አላበቁም። ሆነም فمررت إلى عبد الوهاب الوراق ወደ عبد الوهاب الوراق ሄድኳል። እኚህም በኢማም አህመድ ዘመን የነበሩ የዒባዳ ሰው ናቸው፣ የተቅዋ ሰው ናቸው። ኢማም አህመድ እርሶ ከሞቱ ማንን እንጠይቅ አሏቸው። ከባድ ነው ግን ሸሪዓ ላይ የለም ነው ነገር ይባላል። ከድሮ ጀምሮ ዑለሞች መን ነስአሉ ባዕደከ ይላል። ኢማም አህመድን ከእርሶ በኋላ እንደው ረጅም ዕድሜ አላህ ያኑሮትና ሞት አይቀርም ሞት መጥቶ እርሶ ከሄዱ ማንን እንጠይቅ ይላሉ። ደረሳ ለያስተማሪው ልጅ ነው። አስተማሪ ለደረሳው ምንድነው? አባት ነው። አባዬ ሆይ እንደው ከማን ጋር ነው የምናድገው ልጅ እንደሚለው ነው ደረሶች የሚሉት። ስለዚህ ከእርሱ በኋላ ማንን ጠይቅ ሲሏቸው አብዱል ወሃብ አልወራቅን ጠይቁ አሏቸው። አብዱል ወሃብ አልወራቅ እኮ ብዙ በዕልም የሚታወቅ ሰው አይደለም እነ ገሌ እኮ ዕልም ይበልጣላቸው ሲሏቸው ሚስሉሁ ይወፈቃል ከማካ ጉዳዩ ተውፊቅ ነው ማለት ነው። የዕልሙን መሰረቱን ያዝ እንጂ አንተ በቂ የሚባል መነሻ ዕልም ይኖርህ እንጂ ከዛ በኋላ ያለው ምንድነው? ተውፊቅ ነው ተጥቂቁ ሳይሆን ሚስሉሁ ይወፈቃል። አብዱል ወሃብ አልወራቅ የተቅዋ ሰው ነው፣ የዲን ሰው ነው፣ የወራዕ ሰው ነው። መሰረት ዕልም አለው። ከዛ በኋላ ምን አሉ? የሱ ኳሊቲ ምንድነው? እሱን የጠቀሙበት ምክንያት የሱ አይነቱን ሰው ሲጠየቅ ትክክለኛ መልስ ለመስጠት አላህ ይወፍቀዋል፣ ከስህተት አላህ ይጠብቀዋል። مثله يوفق عبد الوهاب الوراقን فقلت يا ابو الحسن ወደሳቸው ሄዱና አቡ الحسن ሆይ بما تلين القلوب ሁሉንም በማዕረግ ስማቸው በኩንያ ቅጽል ስማቸው በክብር እየጠሩ ልብ ምንድነው የሚረጥበው? فقال الا بذكر الله تطمئن القلوب አሉ። እሳቸውም ቅድም እንዳልነው የተቅዋ የኢማን እንደዚህ አይነት ናቸው የሚያመዝኑት። ልክ እንደ ማን ሆነ መልሳቸው? እንደ ቢሽር ኢብኑ الحارث ሆነ ማለት። قلت አልኳቸው ለእሳቸው فإني جئت من عند ابي عبد الله ማረጋገጥ ፈልገው ነው፣ ቃላትን ማምታታት ማጋጨት ፈልገው አይደለም። ይሄ አንድ የሚጠላ አካሄድ አለው። አንድ ዓለም ጠይቁ ሌላኛውን ሲጠይቁ አንዱን ከአንዱ ጋር ለማጋጨት ለማባላት አለ ደግሞ ለስሜት የሚመቸውን ለመልቀም ከሆነ አይቻልም። የበለጠ ለማጠናከር ሁሉም ኢጅማዕ አድርገዋል አንድ ነጥብ ላይ ለማለት ውጤት ላይ ለመድረስ ሲሆን ሁሉም ተቀበለው ችግር የለም። ዚያደቱ ተአኪድ ነው። ከኢማም አህመድ በኩል ነው የመጣሁት ሲላቸው فإن جئت من عند أبي عبد الله فاحمرت وجنته من الفرح ከደስታ የመጣ ጉንጩ ቀላ። ጉንጮቹ የከጉንጭም ከፍ ብሎ ያለው ከአይኑ ዝቅ ብሎ ያለው የበለጠ ለስላሳው ክፍል ነው ወጅና የሚባል። ከደስታ ብዛት የመጣ ባንዴ ኢማም አህመድ ሲባል ስማቸው ሲወሳ ፊቱ ባንዴ ያሳወቀበት ተለወጠ። من الفرح ከደስታ የመጣ ነው። እኔን እንጂ ሌላ ሰው ለምን ትጠይቃላችሁ የሚሉ ሰዎች አሉ። እኔ ጋር እንጂ ሌላ ሰው ጋር ለምን ትማራለህ የሚሉ ሰዎች አሉ። ሁለተኛ ገሌ የሚባለው አስተማሪ ጋር ካየው እኔ ጋር እንዳትማር የሚሉ ሰዎች አሉ። በቂ ሐሰን አላህ መስጠት اللهم الا በትክክል እዛ ሄዶ መማሩ እንደሚያበላሸው በቁርአን በሐዲስ የተደገፈ የምታውቀው ነገር ኖሮ ከሆነ ሂርስ ከሆነ ረህመት ከሆነ ችግር የለም። ነፍሲያ ከሆነ ግን ፋሽል ከሆነ እሱ ጋር መማሩ ከማይጠቅም አስተማሪ ነኝ ባይ መገለጫ አንዱ ሌላ ሰው ጋር ስትማር ቅር የሚለው ከሆነ ላንተ አስቦ ሳይሆን ለነሲሃ ሳይሆን ለነፍስ ለሐብ ነፍስ ሲሆን ማለት ደስ ነበር የሚላቸው ልጅ ሄዱ ነበር ብሎ የሚመክሩት አገሌ ጥሩ በዚህ ዘርፍ ጥሩ ነው እሱ ጋር ተማሩ ይሆናል። فقال لي أي شيء قال أبو عبد الله ዝቅ ብሎ ትምህርት ፈልገው አቡ አብዱላህ ምን አሉ ይሄን ስተላቸው قلت قال بأكل الحلال حلال በመብላት ነው ቀልብ የሚረጥበው። فقال جاءك بالجوهر الأصلي كمال الأصل ኢማም አህመድ የሰጡህ ምላሽ ጀውሃሩን ቁንጮን ነው የሰጡህ እንቁን ነው የሰጡህ። ደገሙት እሱንም الأصلي መሰረቱን ነው የሰጡህ ከማል الأصلي የቀልብ መርጠብ መሰረታዊ መሰረቱን ነው የሰጡህ። ሐላል እስካልበላህ ድረስ ዚክር ብትል ሞት ብታስታውስ ቀብር ብትሄድ ዱዓ ብታደርግ ቁርአን ብትቀራ ምትበላው ሐራም ከሆነ የለም። ስለዚህ ነው እነዚህ ሁለቱም ታላላቅ ዑለሞች አልአስል አልጀውሃር ያሉት። ስለዚህ ምን አሉ መጨረሻ የለም ይመስለኛል አንዳንድ ንስኻ ላይ አለ። እናንተ
والحمد لله وحده ይላል። ሌላ ንስኻ ላይ ምን ይላሉ? قال بعضهم عنه لقد حكيت ولكن فاتك الشنب። ይህ ምሳሌያዊ አነጋገር لقد حكيت ተናግረሃል ገልጸሃል ላኪን فاتك الأنسب አንዳንድ ንስኻ الشنب ተብሎ ምን ማለት ነው? የተፈለገበት ቀልብ ያረጥባሉ የተባሉትን ሁሉ ብታደርግ ዒባዳህ ቢበዛ ምትበላው ሐላል ካልሆነ ሐራም ካለበት ሹሃ ካለበት ምንም አይጠቅምም ማለት ነው። ፋተከሸነቡ መድኃኒቱን ገልጸሃል መፍትሄ ሁሉ አሟልታል ጠቅሰሃል። ግን ምትበላው ሐራም ከሆነ ሌላ 99 ልብ የሚያረጥብ ነገር ብታደርግ ልብህ ሊረጥብ አይችልም። ስለዚህ ምንበላውን ልናጸዳ ይገባናል። በዚህ ተቋጨ ማለት ምንበላው ሐላል ከሆነ ንጹህ ከሆነ አላህን እንፈራለን ማለት ነው። በዚህ አላህ መፍራታችን በሆድ ጉዳይ ከባዱ ሆድ ነው አይደል? ሰው የሚጨነቀው በቀን 3 ጊዜ 4 ጊዜ ለሆዱ ነው። በቀን 3 4 ጊዜ የሚያስጨንቀው የሆድ ጉዳይ ላይ ጥንቁቅ ከሆነ አንድ ሰው ሌሎች ነገሮች ላይ የበለጠ ጥንቁቅ ይሆናል ማለት ነው። በዚህም ሪሳለቱ ደሚ ቀስወቱል ቀልብ ወአስባቢሂ ወማ ተዙሉ ቢሂ የሚለውን ሪሳላ እንጨርሰናል። አላህ ተባረከ ወተዓላ በሰማነው የምንጠቀም ያደርገን። ጠቃሚ እውቀትን ከመልካም ስራ ጋር ያድለን። ቀልባችንን አላህ ያርጥብልን። ቀልባችንን አላህ ያርጥብልን። ቀልባችንን አላህ ያስተካክልልን። ስራችንን አላህ ያስተካክልልን። ንግግራችንን አላህ ያስተካክልልን። ዱንያ አኺራችን እሱ ያስተካክልልን። ከመጥፎ አኽላቅ አላህ ከሚጠላው ነገር ሁሉ ነፃ ያደርገን። እሱ የሚወደውን መንገድ ተከትለን ኖረን እሱ በሚወደው መልኩ ሞተን ጀነትን ከሚሸልማቸው ባሮቹ ያደርገን። ረበና አቲና ፊዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበን ናር። አሚን ወቢላሂ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።